ግማችን እንሄዳለን። እንግዲህ እኛም ህሊናችን ሰብስበን እንድንማር እንድናውቅ እንዲፈቅድልን የአባቶቻችን አምላክ ይርዳን። እሱም የሚያስተምርበትን የሚናገርበትን የሚያሳይበትን እዝነ ልቦናውን ሁሉ አይኖረውን እንዲያድልልን አምላካችን መልካም ፈቃድ ይሆንልን። ቀጥታ ወደ ወንድማችን ወስዳችኋለሁ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የመረጣችሁ መርጦ በቤቱ ያሰባሰባችሁ የመድኃኔዓለም ቤተሰቦች የእናታችን የቅድስት ድንግል ማርያም ልጆች ወንድሞች እህቶች በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? አሜን። ቅዱስ አምላካችን በምህረት በቸርነቱ ጠብቆ በቤቱ እንድንሰባሰብ እንድንወያይ እንድንነጋገር የረዳን የፈቀደልን አምላክ ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም በእናትነቷ ስለረዳችን ስለጠበቀችን አማላጅ ሆና ስለተራዳችን እናታችን የከበረች የተመሰገነች ትሁን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግላን አባቶቻችን እግዚአብሔር ባከበራቸው የክብር መጠን ሁሉ የከበሩ የተመሰገኑ ይሁን። አይ ቲንክ አሁን ጨርሰዋል መሰለኝ ወንድሞቻችን። አለቃል እሺ እንኳን ደህና መጣችሁ። እንግዲህ እግዚአብሔር አምላክ ፈቅዶ ያው ብዙ ስንነጋገርበት ስንዘጋጅበት ወይም ደግሞ ቢሆን እያልን ስናቅድ ስንወጥነው የነበረ ጉዳይ የሰንበት ትምህርት ቤታችንን ሚዲያ ክፍል የማደራጀት ጉዳይ ስናወራበት የነበረ ነውና ያንን ሂደት ደግሞ ከመጀመር ከምንጀምርበት ሂደት አንዱ ምንድነው በዚህ በሚዲያ ክፍል ጉዳይ አንዳንድ ሀሳቦችን ተነጋግረን አንሸራሽረን ያሉትን ነገሮች ከዛ በኋላ ቀጣይ ስቴፕ የምንሄድበት መሆኑ ይታወቃል እና ከዛ አንፃር እግዚአብሔር አምላክ ፈቅዶ የዛሬዋን ቀን የሚዲያ ክፍልን በተመለከተ ሀሳቦች ላይ እንድንወያይ እንድንነጋገር እዚህ ሰብስቦናልና የሰበሰበን እንድንሰባሰብ እንድንገናኝ የረዳን አምላክ ስሙ የተመሰገነ ይሁን። ስለዚህ አሁን የተሰበሰብንበት ዓላማ ውይይት ነው ማለት ነው። የወንድማማቾች እንዲሁም ደግሞ የታማቾች ውይይት ልንነጋገር ስለ ቀጣይ ስለ ክፍሉ ሁኔታ እንድንነጋገር ነው ማለት ነው። በዋነኝነት ማለት ነው የመማር ማስተማር ይዘት ሳይኖረው ማለት ነው። ስለዚህ ያንን ታሳቢ ባደረገ መልኩ በቀጣይ የምናያቸውን ፖይንቶች አብረን ሀሳብ እየተለዋወጥን በጋራ የምናንሸራሽር ይሆናል ማለት ነው። ስለዚህ ዛሬ የካቲት 20 2018 ዓመተ ምህረት አምደ ሃይማኖት ሰንበት ትምህርት ቤት ካምፓላ የመጀመሪያውን የሚዲያ ክፍልን በተመለከተ የተገናኘንበት ዕለት ሆኗል ማለት ነው። ሚዲያ ክፍል ማለት ነው የተገናኘንበት አይደለ? ሚዲያ ክፍል ነው የሚለውና ሚዲያ የሚለው ሐሳብ ላይ እንግዲህ በዋነኝነት እንደ መግቢያ እንድንነጋገር ነው የሚሆነው። የመጀመሪያም ክፍል እንደመሆኑ መጠን ባለፈው ደግሞ የዚህን ክፍል ጥሪ ስናደርግ ትዝ የሚላችሁ ከሆነ በግሩፖች ላይ
የተወሰኑ ፖይንቶች አስቀምጠናል አይደለ? ምን አይነት ነገሮችን ኤክስፔክት ማድረግ ይኖርብናል ከዚህ ስልጠና ወይም ከዚህ ውይይት የሚለውን ስናስቀምጥ የመጀመሪያው የሚሆነው ምንድነው ሚዲያ ክፍል እንደመሆኑ ሚዲያ ምንድነው የሚለውን ቁንጽል የሆነ ግን ከጄኔራል ኖሌጅነት ያራቀ የተወሰኑ ሀሳቦችን እናንሸራሽራለን ማለት ነው። ስለዚህ ሚዲያ ምንድነው የሚለው ይሆናል የመጀመሪያው የውይይታችን ሀሳብ ወይም ደግሞ የምናንሸራሽረው አይዲያ ማለት ነው። ሚዲያ ምንድነው የሚል ይሆናል እና ሁላችንም ያው አብዛኞቻችን የዚህ ትውልድ አካል ነን። የምናወራባቸው ነገሮች ላይ ሁላችንም መጠኑ ይለያይ እንጂ ተሳትፎ አለን ሁላችንም በሚባል መልኩ አይደለ? ስለዚህ ከዛ አንፃር ሁላችንም በምንረዳው መጠን በሚገባን ልክ ሚዲያ የሚለው በጽንሰ ሀሳብ ምንድን ነው የሚለውን ትንሽ ውይይት እናደርግና እስኪ ምን አይነት አንደርስታንዲንግ አለን ሚዲያ የሚለው አሁን ሁላችንም እንደምናውቀው እከሌ እኮ የእንትን ሚዲያ ባለቤት ነው ይባላል። የግል ሚዲያ፣ የመንግስት ሚዲያ፣ እንደዚህ ሚዲያ እንዲሁም ደግሞ በቤተክርስቲያናችን ልክ ብዙ ያሉ ሚዲያዎች አሉ አይደለ? እንደዚህ ቀንዲል ሚዲያ የተባሉ የሚጠሩ ቤተክርስቲያናችን የምትገለገልበት ወይም ደግሞ የቤተክርስቲያን ልጆች በዋነኝነት ባለቤት የሆኑበት ሚዲያዎች አሉና የተለያዩ አውዶች አሉት። ሀሳቡ ሰፊ ነው፣ በተለያየ አውድ ይነሳልና ምንድነው ሚዲያ የሚለውን ሀሳብና ሽራሽ እስኪ አንድ ሁለት ሰው ምን እናስባለን? ሚዲያ ሲባል ምንድነው ይመጣልን የሚለው እስኪ ወንድማችን መረጃዎች ለህዝብ የሚደርሱበት መረጃዎች ለህዝብ እሺ ቴንክ ዩ እሺ ሌላ በተጨማሪ እሺ እናመሰግናለን ሁለታችሁንም። ያው በዋነኝነት ጄኔራል ሀሳቡን ስለገለጻችሁት አይ ቲንክ ይበቃል። ይጨምራል? እሺ እግዚአብሔር ይስጥልን። ወንድማችን ምን አለ? ጋዜጣም ሊሆን ይችላል ወይም ደግሞ በቪዲዮ መልክ ሊሆን ይችላል። እነዛን መልእክቶች የምናስተላልፍበት መንገድ አይደለ? እንዲሁም እታችንን በተመሳሳይ ይሄንን ሀሳብ ጥሩም ዜና ሊሆን ይችላል፣ መጥፎም ዜና ሊሆን ይችላል። እነዚህን ሀሳቦች የምናጋራበት መንገድ ነው የሚል ሀሳብ አስቀምጠዋልና እስኪ ደግሞ በጽሁፍ ደረጃ ወይም ደግሞ ከስያሜው በመነሳት ሳይንሱ ራሱ ምን ይላል የሚለውን እናያለን አንድ ላይ። ከዛ ደግሞ እነሱ ወደ አነሱት ሀሳቦች እንመጣለን ማለት ነው። እስኪ ቃሉ ምን ይላል የሚለውን ስናይ መጀመሪያ ሚዲያ የሚለው የእንግሊዘኛ ቃል የመጣው ይላል ሚዲየም ከሚለው የላቲን ቃል ሲሆን various tools used to communicate, store and deliver information or data in society ይላል ማለት ነው። መረጃን ለማስቀመጥ በማህበረሰቡ ውስጥ አለፍ ሲልም በየትኛውም የዓለም ክፍል መልእክቶችን ወይም ሀሳቦችን ለማስተላለፍና ለመለዋወጥ የምንጠቀምባቸው ማንኛውም አይነት መሳሪያዎች ማለት ነው ይላል።
ስለዚህ ወንድሜ እና እንዲሁም እህቴ የገለጻችሁት ሀሳብ ከዚህ ያራቀ ነው ማለት ነው። ምን ይላል? መረጃን ለማስቀመጥ በማህበረሰቡ ውስጥ አለፍ ሲልም በየትኛውም የዓለም ክፍል መልእክቶችን ወይም ሀሳቦችን ለማስተላለፍ እና ለመለዋወጥ የምንጠቀምባቸው ማንኛውም አይነት መሳሪያዎች ናቸው ማለት። ስለዚህ እዚህ ጋር በዋነኝነት ትኩረት የምናደርገው ምን ላይ ነው ማለት ነው? መረጃን ለማስቀመጥ የሚለው ላይ እና ሀሳቦችን ለመለዋወጥ ወይም ደግሞ መልእክቶችን ለመለዋወጥ የሚለው ላይ ፎከስ እናደርጋለን ማለት ነው። ስለዚህ ምንድነው መረጃን ለማስቀመጥ ማለት ምን ማለት ነው የሚለውን መረዳት በትንሹ ያሻል ማለት ነው። መረጃን ለማስቀመጥ ሲል ለምሳሌ መረጃ ማለት የሆነ እኛ ለራሳችን ልንረዳበት የያዝነው ነገር ሆኖ ነገር ግን ለሆነ አካል ደግሞ ማስረጃ አድርገን የምናቀርበው ጉዳይ ነው አይደለ? መረጃ ማለት በማንኛውም ሚንስ ለምሳሌ የሆነ ሌትስ ሴይ የሆነ ዶክመንት ብለን ብናስብ የሆነ ፊዚካል የሆነ ዶክመንት ቢኖረን ያ ዶክመንት ለምሳሌ የሆነ ኮርስ የወሰድንበት ሰርቲፊኬት ቢሆን ያ ለኛ መረጃችን ነው አይደለ? የምን መረጃ? ያንን ኮርስ የወሰድንበት መረጃ። ከዛ ደግሞ ያንን ሰርቲፊኬት ዲፔንድ ሆነን የሆነ ደግሞ የተሻለ ወይ ስራ ቅጥር ሊሆን ይችላል የሆነ ነገር አፕላይ ካደረግን በኋላ ደግሞ ያንን ሰርቲፊኬት ወስደን ስናሳይ ማስረጃ ይሆናል ለዛ አካል ማለት ነው። ምን አይነት ማስረጃ? ያንን ኮርስ እንደወሰድን የምናሳውቅበት ማስረጃ ይሆናል ማለት ነው አይደለ? ስለዚህ ለምሳሌ ይህንን ማስረጃ እንበል፣ ለምሳሌ ይህንን ሰርቲፊኬት የሆነ ቦታ አስቀመጥ ነው እንበል፣ እስኪ ቁም ሳጥን ውስጥ አስቀመጥ ነው፣ ሎክ አድርገን ወይም ደግሞ ድራወር ውስጥ አስቀመጥ ነው። ሶ ያ ነገር ሚዲያ ሊባል ነው? እንዴት ነው ነገር? ምክንያቱም መረጃ ለማስቀመጥ ብለናል ያንን ነገር አይደለ የምናስቀምጠው እዚህ ላይ መረጃን ለማስቀመጥ ብለናልና አሁን የተናገርኩት ፊዚካል ነገር አለ። እሱን ካስቀመጥንበት ሚዲያ ሊባል ነው ያለ ነገር ወይስ ምንድን ነው የሚሆነው ማለት ነው? ምን ይታያችኋል እዚህ ላይ? መረጃን ለማስቀመጥ ይላል፣ መልእክቶችን ለመለዋወጥ፣ ሀሳቦችን ለመለዋወጥ ይላል። ለምሳሌ እዚህ ጋር ኢንተራክት እያደረግን ነው፣ ሀሳብ የተለዋወጥን ነው እኔና በእናንተ መካከል እና ከዛ አንጻር በምን መጠን ነው ሚዲያ መረጃን ለማስቀመጥና ሀሳቦችን ለመለዋወጥ የተባለበት ምክንያት ሚለውን እንሽ አላድከማችሁ። በዋነኝነት ምን ይሆናል መሰላችሁ? ለምሳሌ ሚዲያን ተኩር ሲሆን አሁን ያለው ሰርቲፊኬት ወይም የሆነ ዶክመንት ፊዚካሊ የሆነ ነገር የሚዳሰስና ታንጀብል የሆነ ነገር ነው which is ከሞር ወደ ሃርድዌርነት የሚቀርብ አይደለ? ፊዚካል የሆነ ነገር ማለት ነው። ስለዚህ አሁን በሚዲያ ውስጥ ግን አካተን የምናወራቸው ነገሮች ኢንታንጀብል ወይኑ የማይዳሰሱ ነገር ግን ሶፍትዌር የሆኑ ጉዳዮች ናቸው ማለት ነው። ልናያቸው እንችላለን ኦፍ ኮርስ። ነገር ግን ትራንስፈር በምናረግ ሰዓት ኮሙኒኬት በምናረግ ሰዓት የማናይባቸው ጉዳዮች፣ ለምሳሌ እኔ የሆነ ፋይል ካስቀመጥኩ በኋላ ለአንድ ሰው ትራንስፈር ሳደርግ ሲሄድ አላየውም ፊዚካሊ አይደለ? እዚህ ጋር ቁጭ ብለን የሆነ ነገር ሜሴጅ ላደርግልህ ይችላል፣ ግን አንተ ጋር ይደርሳል አይደለ? which is ቴክኖሎጂ ማለት ነው። እኛ በልምምድ በነገራችን ላይ አቅልለን ነው እንጂ በጊዜው በጣም እጅ በአፍ የሚያስጭን እንዴት ምናምን የሚያስብል በሀገራችን እንደዚህ አይነት ቴክኖሎጂ ሲመጡ የሰይጣን ስራ ተብለው አይደለም ይሄና ስልክ ምናምን እንኳን ብዙ ታሪክ ያላቸው ጉዳዮች ናቸው። ለምሳሌ አሁን እኛ ኤአይ ላይ ሰማው እንደምንደነቀው አይነት ምናምን ማለት ነው። ሁሉም በጊዜው አዲስ ይሆናል፣ እየቆየ ሲሄድ ደግሞ አሮጌ እየሆነ እንደሚመጣው ልክ ማለት ነው። ስለዚህ በዋነኝነት ሚዲያ ብለን የምንጠራቸው ጉዳዮች which is በእጅ የማይዳሰሱ የማይነኩ ጉዳዮችን የምናስተላልፍባቸው መንገዶች ናቸው የሚሆኑት በዋነኝነት ማለት ነው። ስለዚህ እስኪ የተወሰኑ ምሳሌዎችን ከዚህ ጋር በመነሳት ማለት ነው። እዚህ ጋር ዲቫይሶች አሉ ወይም ደግሞ የሆኑ ቁስ ነገሮች አሉ እና አሁን ወንድሞቻችን ሲያወሩ በጽሁፍም ያለ ሊሆንም ይችላል ብለዋል which is
ፕሪንት ሚዲያ ማለት ነው። አሁን እዚህ ላይ የምናየው መጽሔትና ጋዜጣ አለ። ይሄ ከፕሪንት ሚዲያ የሚመደብ ነው ማለት ነው። እና እዚህ ውስጥ ሚዲያ ብለን የምንጠራውና ማንጠራው አለ ወይም ደግሞ ካሉት ውስጥ የሚለይ ብለን የምናስበው ጉዳይ ሳለ እዚህ ውስጥ እዛ የሚሰማችሁ ምን አለ የሚለይ ብለን የምናስበው ከዚህ ውስጥ ወይም ደግሞ በሂደቱም ሊሆን ይችላል። ለምሳሌ አሁን ከነዚህ ጋር ካሉት ማቴሪያሎች ውስጥ ሞር ለዚህ ጀነሬሽን ወይም ደግሞ አሁን ላለንበት ጊዜ በጣም ኢንተራክት የሆነ ከኛ ጋር ወይም ደግሞ ቅርብ የሆነ የትኛው ይመስላችኋል? እዚህ ውስጥ ካሉት ውስጥ ስልክና ላፕቶፕ አይደል? ያ ስልክና ላፕቶፕ which is ዲጂታል ማለት ነው። ዲጂታል ብለን የምንጠራቸው ስቲል እዚህ ጋር የምናያቸው ጋዜጦችና መጽሔቶችም ሚዲያ ናቸው which is ፕሪንት ሚዲያ ተብለው የሚጠሩት ማለት ነው። ከዚህ በፊት እነሱን ቀጥሎ ባለው ፔጅ ላይ እናያለን። በምን ዘመን የዘመን ሂደታቸውና አሁን እስከደረስንበት ጊዜ ያለውን ማለት ነው። ከዛ በኋላ ከስልክና ከቲቪው ደግሞ ትንሽ ወደኋላ መለስ ስንል ደግሞ የቱ ያለ ይመስላችኋል? ቲቪ እና ሬዲዮ ያ which is እሱ ደግሞ ምን ይባላል? ምን ሚዲያ ይባላል? ብሮድካስት ሚዲያ ይባላል። እሱ ደግሞ ከሱ ደግሞ አለፍ ስንል መጽሔት ይሆናል በዋነኝነት። ከመጽሔት ደግሞ ሞር ወደኋላ ስንሄድ ጋዜጣ ይሆናል ማለት ነው። ቅድም ምንድን ነው ያልነው ሀሳብ ስናንሸራሽር ትዝ የሚላችሁ ከሆነ ማንኛውም አይነት መልእክቶች የምናስተላልፍባቸው መንገዶች ብለን ነበረ። ስለዚህ በእነዚህ መንገዶች እንደየዘመኑ ሁኔታ እንደየጊዜው በዋነኝነት ሀሳቦች ሲንሸራሸሩ ነበረ ማለት ነው። ስለዚህ ፕሪንት ሚዲያ ብለን የምንጠራቸው እነዚህን የበፊቶቹና which is በማቴሪያል በቁሱ ራሱ ሚዲያ ተብሎ እንዲወከል በጊዜው ምክንያት ስያሜ ተሰጣቸው። ከነዚህ ከአሁን ኢንታንጀብል ከሆኑ ቁሶች መልእክቶችን ስናስተላልፍ የግድ ፊዚካሊ እነሱን እንድንዳስሳቸው ከሚያደርጉን ነገሮች አንዱ እነዚህ መጽሔትና ጋዜጣ የሚባሉት ይሆናሉ ማለት ነው። እና እዚህ ጋር እንደምንረዳው በዋነኝነት ኒውስፔፐር አለ which is ጋዜጣ ማለት ነው። ቴሌቪዥን አለ፣ ማጋዚን አለ፣ ራዲዮ፣ ከዛ ኢንተርኔት አለ። እነዚህ ከላይ ያሉት እንደምናውቀው ወደ ዲጂታል ሚዲያነት የሚሰየሙት ናቸው። ኢንተርኔትም ደግሞ እንዲሁ ማለት ነው። ስለዚህ በዓለም አቀፍ ደረጃ እነዚህን አሁን ሙሉ ከተነጋገርን በኋላ እስኪ መቼ በምን ሁኔታ ምን መጣ የሚለውን ደግሞ ማየት ስለሚኖርብን ማለት ነው። በዓለም አቀፍ ደረጃ የሚዲያ እንቅስቃሴ የተቀየረባቸው ዋና ዋና ምዕራፎች ይላል። አሁን እነዚህን ቤዚክሊ እነዚህን አይተን መሄድ ስላለብን በቻልነው አቅም አጠራጠር እያደረግን እያየን እንሄዳለን። ነገር ግን ቤዚክ የሆነ ነገሩን ይዘን እንድንሄድ ማለት ነው። ለምናደርጋቸው ነገሮች መሰረታዊ እውቀት ይዘን እንድናደርግ ይሄ እነዚህ ነገሮች ማተር ስለሚያደርጉ ማለት ነው። በዓለም አቀፍ ደረጃ የሚዲያ እንቅስቃሴ የተቀየረባቸው ዋና ዋና ምዕራፎች ማለት አሁን ስናወራ እንደነበረው አሁን ካለንበት የዲጂታል ዘመን አሁን ወደ ኤአይም እየመጣን ስለሆነ ማለት ነው እና ከዛ በፊት የነበሩት እስከ ጋዜጣ ድረስ ከዛ በፊት ደግሞ የድሮ አባቶቻችን በጽሁፍ በድንጋይ ላይ ጽሁፍ በዋሻ ላይ ጽሁፍ ራሱ የተግባቡበት ጊዜ ነበር አይደለ? በምልክት ይቨን ማለት ነው እና ከዛ ጊዜ ጀምሮ እዚህ እስከሚደርስ የራሱ የሆነ የእድገት ምዕራፎች ይዘቶች አሉት እና እነዛን ከማየት አንጻር ነው ማለት ነው እና በዓለም አቀፍ ደረጃ የሚዲያ እንቅስቃሴ ወይም ሚዲያ ሙቭመንት ታሪክ ከጥንት የዋሻ ላይ ስዕሎች ጀምሮ እስከ ዛሬው የዲጂታል ዘመን ድረስ ረጅም ጉዞን አድርጓል። ይህ ጉዞ ይላል በዋናነት በሶስት ዋና ዋና የእድገት ምዕራፎች ተከፍሎ ይታያል። የመጀመሪያው የህትመት ዘመን which is የኢንዱስትሪ አብዮት ከ1440 እስከ 1900 አካባቢ ያለው ማለት ነው። ከ1440 ማለት ይሄ ኢትዮጵያን
ኢንክሉድ ሳያደርግ ማለት ነው በዓለም አቀፍ ደረጃ በሰዓቱ ስልጣኔ ላይ አሉ ተብለው ከሚታሰቡ ሀገራቶች ውስጥ የነበረ አብዮት ማለት ነው እና ከ1440 ኢማጂን ምን ያህል ረጅም ዓመት እንደሆነ ከ1440 እስከ 1900 አካባቢ ማለት የህትመት ዘመን የነበረበት ጊዜ which is በጀስት በጋዜጣ በመሳሰሉት ነገሮች እንቅስቃሴ የተጀመረበት ማለት ነው እና ከዛ በመቀጠል የኤሌክትሮኒክስ ወይም የብሮድካስት ዘመን ተብሎ ደግሞ ከ1920 እስከ 1980ዎቹ አካባቢ አሁን ስንጠራቸው የነበሩ ኤሌክትሮኒክስ ብለን የመደብናቸው እንደ ራዲዮ እና ቲቪ የመሳሰሉት ማለት ነው። ከዛ አለፍ ሲል ደግሞ የዲጂታል እና የመረጃ ዘመን ይሆናል ማለት ነው። ይሄ ማለት ከ1990ዎቹ አንስቶ አሁን እስካለንበት ዘመን ድረስ ማለት ነው እና የዲጂታል እና የመረጃ ዘመን አይደለ ኢንጀነራል አሁን ያለንበት ኤራ ምንድን ነው የሚባለው? የምን ኤራ ነው የሚባለው? የምን ኢንፎርሜሽን የምን ጊዜ ለማለት ብዬ የምን ኢንፎርሜሽን አልኩ which is ኢንፎርሜሽን ኤራ ነው የሚባለው አይደለ? ይህ ዘመን አይደለ በራሱ ተከፋፍሎ ዘመን ስያሜ ይሰጣዋል አይደለ? እሱን እንረዳለን። ለምሳሌ አሁን ያለንበት የኢንፎርሜሽን ኤራ ነው። ከዚህ በፊት ደግሞ ኢንዱስትሪ ኤራ የሚባል አለ። ስቶን ኤራ ላይክ ከክርስቶስ ልደት በኋላ እያንዳንዱ አሁን እስካለንበት ድረስ የመጣንባቸው ሂደቶች አሁን በአማርኛ የድንጋይ ዘመን ምናምን እንደሚባለው ማለት የእሳት ዘመን ምናምን እንደሚባለው። ስለዚህ በሰዓቱ ቱል አድርገው ማቴሪያል አድርገው የሚጠቀሙት በሰዓቱ የነበሩት ሰዎች በነሱ የእውቀትና የቴክኖሎጂ ደረጃ የሚሰየም ማለት ነው። ስለዚህ ከስቶኔጅ ምናምን አንስቶ አሁን ያለንበት የኢንፎርሜሽን ኤራ ይባላል ማለት ነው። which is ኢንፎርሜሽን ማተር የሚያደርግበት ኢንፎርሜሽን ኪ የሆነበት ጊዜ ዘመን ማለት ነው። ምክንያቱም እያንዳንዳችን አሁን እዚህ ጋር ላይፋችንን የምናዘዋውረው አብዛኛው ኢንፎርሜሽን ላይ ዲፔንድ ሆነን ነው አይደለ? የምንረዳ ከሆነ ኢንፎርሜሽን ላይ ተመስርተን ነው። ሶሻል ሚዲያ የምንጠቀመው ለኢንፎርሜሽን ነው። የሆነ ነገር ስናስተዋውቅ ለኢንፎርሜሽን ነው። አትራክት ስናደርግ በኢንፎርሜሽን ነው አይደለ? እዚህ ጋር ይሄን ነገር አለኝ ይሄንን ናና ውሰድልኝ ማለት ኢንፎርሜሽን መንገር ማለት ነው። which is በሌላ ወይው ማስታወቂያ ወይም ደግሞ ማርኬቲንግ ብለን የምንጠራው ኢንፎርሜሽን ላይ የተመሰረቱ ናቸው እያንዳንዱ ነገሮች ማለት ነው። ስለዚህ የኢንፎርሜሽን ኤራ ይባላል አሁን ያለንበት። ምናልባት ኢን ዘ ፊውቸር አሁን ካለው የኤአይ መስፋፋት ጋር ተያይዞ ለወደፊቱ እንግዲህ የኤአይ ኤራ ይፈጠራል ተብሎ ከኛ ኔክስት ያለው ጄኔሬሽን ላይ ይታሰባል ማለት ነው። ኤቭሪ ነገሮች በአርቲፊሻል ኢንተለጀንስ ቁጥጥር ስር የሚውሉበት ማለት ነውና ከዚህ ይሄንን መረዳት ያስፈልጋል። ይሄ መስት የሆነ ጉዳይ ነው። ምክንያቱም ጊዜያችንን እየተረዳን እንድንሄድ ማለት ነውና በዋነኝነት እነዚህ የዘመን ክፍፍሎቹን ለማሳየት ይጠቅማሉ ማለት ነውና ይሄንን ለማብራራት ያህል አሁን እዚህ ጋር የምንረዳ ከሆነ ሶስቱ የሚያሳዩት እዚህ ጋር ያሉት በእያንዳንዱ ዘመን ስር ያሉት ሶስቱም ልዩነት አላቸው። እንዳልነው የህትመት የፕሪንቲንግ ሚዲያ የምንለው ከዛ ደግሞ ቅድም ያወራነው የኤሌክትሮኒክስ ምናምን የቲቪ እና የራዲዮ ማለት ነው። ከዛ ደግሞ የዲጂታል አሁን ያለንበት ማለት ነው። እዚህ ጋር ሊስት የምናደርጋቸው ጉዳዮች ደግሞ እንደምታዩት ከኢንተርኔት መፈጠር ጀምሮ ማለት ነው ቲም በርነርስ-ሊ ወርልድ ዌብ የሚለውን ኢንተርኔት መፍጠሩ ማንኛውም ሰው መረጃን በዓለም አቀፍ ደረጃ እንዲያጋራ መንገድ ከፍቷል ይላል። ወርልድ ዋይድ ዌብ የሚለው www ብለን ዌብሳይቶች ላይ ቀድመን የምናስገባቸው ማለት ነው። which is ይሄ የዓለም አቀፍ በዓለም አቀፍ ዙሪያ ያሉ ሰርቨሮችን አክሰስ እንደማድረግ ማለት ነው። ዌቦችን አክሰስ እንደ ወርልድ ዋይድ ዌብ ብለን የምንጠራው www ኮዱ ነው ማለት ነው። ስለዚህ ወርልድ ዋይድ ዌብ መፍጠሩን ማንኛውም ሰው መረጃን በዓለም አቀፍ ደረጃ እንዲያጋራ መንገድ ከፍቷል ይላል። ስለዚህ የቅድሞቹ ሶስቱና እነዚህ ሶስቶች ያላቸው ልዩነት ምንድነው? የቅድሞቹ ሶስቱ ወይም ደግሞ ሶስተኛው ምንን ያሳያል? የዲጂታል ወርልድ መምጣቱን አይደለ? ይሄ የሚጀምረው ከመቼ ነው? ኦልሞስት ኢንተርኔት ከተጀመረ በኋላ በቃ ኢንተርኔት ዲጂታል ወርልድ ነው አይደለ? ያንን እንረዳለን።
ስለዚህ እነዚህ ኢንተርኔት ከተፈጠሩ በኋላ ኢንተርኔት መፈጠሩን ዲፔንድ ሆነው እየተስፋፉ ያሉ ጉዳዮች ናቸው። ስለዚህ የሚመደቡት ምን ላይ ነው? ዲጂታል ውስጥ ነው የሚመደቡት ማለት ነው። የየራሳቸውን እድገት እያመጡ ምንም እንኳን ቢሄዱም ማለት ነው። እዚህ ጋር ያሉት ሶሻል ሚዲያዎችን የምንጠቀመው ኢቨን ኤአይ ያለንበትን የምንጠቀመው ምን ላይ ተመስርተን ነው? አጠቃላይ ዲጂታል ዌቡን ተጠቅመን ነው ማለት ነው። ኢንተርኔትን ተጠቅመን ስለሆነ ማለት ነው። ስለዚህ ሁለተኛው ማህበራዊ ሚዲያ በ2000 አካባቢ እንደ ፌስቡክ፣ ትዊተር፣ ኤክስ እና ዩቲዩብ ያሉ መድረኮች ተጠቃሚዎች መረጃን እንዲያመነጩና እንዲያሰራጩ በማድረግ የሚዲያን ነፃነት አረጋግጠዋል ይላል። which is ማንኛውም ሰው በቀላሉ ኦውን እያደረገ የሆነ አካውንት የራሱን ሀሳብ የሚያንሸራሽርበት መንገድ ከፈተ። ከዛ ደግሞ የአርቲፊሻል ኢንተለጀንስ ዘመን በአሁኑ ወቅት የሚዲያ እንቅስቃሴ መረጃን በራስ መር ወይም ደግሞ አውቶሜሽን በማምረትና በማሰራጨት አዲስ ምዕራፍ ላይ ይገኛል ይላል ማለት ነው። እና አውቶሜሽን ብለን ስናስብ ምንድነው የሚመጣልን? ኤአይ በራስ መር በመመራትና ወይም ደግሞ በማምረትና የሚለው ማለት ነው። በራስ መር ማለት በራሱ ሂደቱን በራሱ የሚያሳልጥበት ሁኔታ ነው ያለው አይደለ? እንደምናውቀው አይደለ? ሀሳብ እየሰጠን ውይይት ስለሆነ ሁላችንም የምናውቀው ጉዳይም ስለሆነ አሁን እንደዚህ እየተጠቀመን እያገለገለን ስለሆነ በተቻለን አቅም አውቀነው ደግሞ ስንጠቀምበት ማተር ያደርጋል ከሚል አንጻርም ነውና በራስ መር ማለት አብዛኛው አሁን ኤአይ ነገሮች ስናየው ለምሳሌ እነዚህን ቻት ጂፒቲ የምንላቸው እነ ጂኖራ የሚባሉ አሁን ሌላ ታሪክ ውስጥ የገቡ ኤአይዎች አሉ አይደል? እሱን እንረዳለን አይደል? ቻት ጂፒቲ በጣም ኢዚ ጉግል ላይ ያለ ነገር ማለት ነው። በቃ የሆነ ሰው አካል ኮሚኒኬት እንደማድረግ ወንድሜ እባክህ ነገር እንደዚህ እኮ ገጥሞኝ እንደዚህ ላድርግ ምን ይሻላል ምናምን ስንለው ምንድን ነው የሚለው? ወንድሜ አይዞህ አይደለ ብሎ ነው የሚመልስልን። ወንድሜ አይዞህ እኮ ማንኛውም ሰው ላይ ያጋጥማል። ስምህንም ጠርቶ ምክንያቱም የአንተ ዲቫይስ ላይ ያለውን አክሰስ ኤቭሪቲንግ ስለሚያነብ ማለት ነው። ስምህን ጠርቶ ወይም ደግሞ ከዚህ በፊት ኮሚኒኬት ያደረጋችሁት ኢንፎርሜሽን ላይ ተመስርቶ ባለፈው እንደዚህ ብለኝ እኮ ነበረ የሚገርም ነው አሁንም እንደዚህ ገጠመ ምናምን የሚል ሀሳብ ነው ያለው። በቃ ከሰው ጋር ኮሚኒኬት እንደማድረግ ማለት ነው። በጣም ከሰው ጋር ብዙ የሚቀራቸው ነገሮች ስላሉ እንደ ፊውቸር ወደዛ መስመር መምጣታቸው አይቀርም አክቹሊ። ነገር ግን አሁን በራስ መር ማለት ለምሳሌ ኤአይ ቱሎች አሁን እንደምናውቀው ማሽኖችን ማኔጅ የሚያደርጉት ኤአይዎች ናቸው። ማኔጅ ማድረግ ብቻ ሳይሆን ክሬት የሚያደርጉት። ለምሳሌ አንድ ኤአይ ማሽን ሙሉ መኪና ክሬት አድርጎ ያስቀምጣል። አውቃላችሁ አይደል? ሙሉ መኪና በራሱ ኤቭሪቲንግ ዲዛይን አድርጎ which is በተቀመጠለት ሴትአፕ ማለት ነው። አፍተር ኦል ሰው ነው ያንንም ሴት ያደረገው፣ በሰው ኮንትሮል ስር ነው። ነገር ግን ኢን ዘ ፊውቸር አሁን ዓለም ከምትሰጋባቸው አንዱ በኤአይ ላይ ዲፔንድ ሆኖ ከምትሰጋባቸው አንዱ ጉዳዮች አንዱ ኤአይዎች ከሰው ቁጥጥር ስር ከወጡና ራሳቸውን ኮንትሮል ማድረግ ከቻሉ ማለት ነው። አንዳንድ ሙቪዎች አሉ አይደለ? ፊውቸር እነዚህን የሚጠቁሙ ሙቪዎች አሉ። በቃ አንደር ኮንትሮል መሆን ሳይችሉ ቀርተው ሮቦቶች ምናምን ከሰው ጋር ምናምን ጦርነት ከፍተው በቃ በራሳቸው ኤቭሪቲንግ ፊል ማድረግ ችለው ምናምን ማለት ነው። እና ሶ ስቲል ግን አሁን ባለንበት ሪያሊቲ በሰው ቁጥጥር ስር ናቸው። የሰውን ኤቭሪቲንግ ስሜት ምናምን የላቸውም። ነገር ግን አብዛኛው ነገር አክሰስ ማድረግ ይችላሉ ማለት ነው። ስለዚህ ኦልሞስት በራሳቸው ነገሮችን ሃንድል እያደረጉ ነው። እነዚህን ማሽኖች እያንቀሳቀሱ ነው። እዚህ ጋር የምናያቸው ሶሻል ሚዲያዎች ኢቭን እያንዳንዳቸው ወደ ኤአይ እየመጡ ነው፣ ራሳቸውን ኮንትሮል እስከማድረግ የምንጠቀምባቸው እያንዳንዱ ሶፍትዌሮች ራሱ አሁን ኤአይን ራሱ ከሰው ጋር ለመለየት አንዳንድ ነገሮች ላይ እስኪ ኤአይ ላለመሆን ኮንፈርሜሽን ይጠይቀናል አይደል? የሆነ ነገር ስናደርግ which is በዛ ደረጃ ኤአይ የሆነ ሰውን አካል ሰውን መስሎ የሆነ ነገር ማድረግ ይችላል ማለት ነው። which is በጣም አስጊ ነገር በነገራችን ላይ
አሁን ይሄ በጣም እየሰፋ ሲመጣ ነው አደገኛ የሚሆነው ማለት ነው። ለምሳሌ የኔ የሆነ የማንቀሳቀሰው አካውንት አለ which is digital of course ለወደፊቱ ፊዚካል ነገር እየቀረ ወደ ዲጂታል ነው አይደል? አሁንም እየሆነ ነው ያለው። ለምሳሌ የብር ምናምን ቢሆን በትራንዛክሽን ነገር ማድረግ ቢኖርብኝ ሊያነብ ነው ማለት ነው። ለምሳሌ ከዚህ በፊት የተቀያየርኩትን ኢንፎርሜሽን በስልኬ ውስጥ ያለውን ማንበብ ከቻለ ፋይናት የኔን ፓስወርድ ሳስገባ አንብቦ በራሱ የሆነ ሰዓት ላይ ታዞ ለምሳሌ ያንን ሶፍትዌር ያንን ኤአይ ኦን የሚያደርገው ሰው ሴት ቢያደርገው ያንን ሀክ እንዲያደርግ ያው ትልቁ ስጋት በነገራችን ላይ አሁን እንደ ሀገርም ሰርቨሮችን አታክ ለማድረግ እነዛ ነገሮች በበዙ ቁጥር የሀገር ሚስጥር ምናምን ሲባል እንደምታውቁት የሚያሰጋው በዛ ጉዳይ ነው። ምክንያቱም ሞር ተጋላጭ በሆኑ ቁጥር አሁን ሰው ፊዚካሊ ነገር ሲሆን ኪስህ ነው የሚገባው አይደለ? እነ ነገር ለመውሰድ አሁን ደግሞ ኮምፒውተር ላይ ነው የሚገባው ይመጣባል ማለት ነው። ሊወስድ በማይታየው ነገር ሀክ አታክ ሊያደርግህ ይመጣል which is ሳይበር አታክ ብለን የምንጠራው ነገር ማለት ነው። እና ወደፊቱ የሚያሰጋው ያ ነው። ስለዚህ ኤአይ አሁን ያለንበት ዘመን በጣም ብዙ ነገሮችን ያቀለለ በዛም ልክ ደግሞ በጣም ብዙ ነገሮችን እንድንፈራና ሊያከብድብንም የሚችሉ ነገሮችን ብዙ ፊቸሮችን እንድናስብ ያደረገ ነው ማለት ነው አሁን የምናየው ነገር። ስለዚህ በራስ መር ማለት ኤቭሪቲንግ ከኛ ላይ ስራ እየቀለለልን ነው ነው ኢን ጀነራል ስራ ቀሎልን ነገሮችን ማሽኖች በራሳቸው እንዲሰሩ ኮምፒውተሮች በራሳቸው እንዲሰሩ እየሆኑበት ያለበት ሁኔታ ነው ያለውና ለምሳሌ በዓለም አቀፍ ደረጃ ወደ ዩኤስም ብታዩ ምን ብትዩ የሰው ኃይል የማይፈለግበት ደረጃ እየደረሰ ነው which is የሆነ ሰው እዚህ ጋር ማሽን ላይ የሆነ አክሰስ የሚያደርገው ነገር ካለ በኤአይ ተተክቶ ያ ሰው ይወጣል። ማሽኑን 24/7 ስራ ብትለው እንዲህ ሲያደርግ ይውልልሃል። ገብቷል? ደሞዝ ክፈለኛ አይልም። አንዴ እሱ ላይ ኢንቨስት ካደረግ የሰው ኃይል አያስፈልግም ምንም አያስፈልግም ማለት ነው። ሶ በዛ እየተተካ ነው። ለሰው ልጅ አንዱ ስጋት ደግሞ በዛም መንገድ ነው ማለት ነው። የሰው ኃይል ወይም ደግሞ ማንፓወር የሚባለውን ሊያሳጣ ይችላል። ከዛ አንፃር የሰው ልጅ ያለመፈለግ ሁኔታው እየጨመረ ይመጣል። ለዛ ነው ዘመኑን ዋጁ፣ እያንዳንዷን ነገር የምትሰራውን ወቁ፣ በዛ ተጠቃሚ ለመሆን ማለት ነው። ምክንያቱም ነገን ምን እንደሚፈጠር አናውቅም። አሁን ተቀጥረን በምንሰራበት መስሪያ ቤት አሁን እየኖርን ባለንበት ላይፍ ዘመኑ በሚቀየርበት መጠን ልክ አብረን አፕዴት እየሆንን ካልሄድን ነገ አስጊ ነው የሚሆነው ማለት ነው። ኢቭን ሰርቫይቫል ሆኖ ለመኖር ራሱ ዘመኑን መዋጀት ያስፈልጋል ማለት ነውና ስለዚህ በዓለም አቀፍ ደረጃ እነዚህ ነገሮች ካየን ወደ ሀገራችን ስንመጣ ደግሞ የሚዲያ እንቅስቃሴ በኢትዮጵያ ታሪክ ምን ይመስላል የሚለው የአብዛኞቹን ቅድም እንዳየነው ስቴፑ አንድ ነው የሚሆነው which is የጋዜጣና መጽሔት ምናምን ጊዜ ያልናቸው አሉ ብሮድካስቲንግ ያልነው እሱንም በሚመጣበት ሰዓት ይለያያል እንጂ ነገር ግን ከዛ ስቴፕ አይርቅም ማለት ነው። ስለዚህ ሀገራችን ላይ በኢትዮጵያ ዘመናዊ የሚዲያ እንቅስቃሴ የተጀመረው በዳግማዊ አጼ ምኒልክ ዘመን መንግስት እንደሆነ ይታመናል ይላል። በኢትዮጵያ የሚዲያ እንቅስቃሴ ታሪክና እድገት በሶስት ዋና ዋና ክፍሎች ሊከፈል ይችላል which is ከዛኛው ብዙም አይዘልም ያልኩት ማለት ነው። የሚከፈልበት መንገድ ከዛኛው ብዙም አይዘልም። ይሄ በአጼ ምኒልክ ዘመን ነው በዋነኝነት የሚጀመረው። አብዛኞቹ እንደዚህ አይነት እንቅስቃሴዎች በአጼ ምኒልክ ዘመን እንደተጀመረ እንረዳለን ብዬ አስባለሁ። ስለዚህ አንደኛው ምንድነው የዘመናዊ የጋዜጠኝነት ጅማሮ ይላል። ይሄ ከ1890ዎቹ እስከ 1920ዎቹ ያለው በ1894 ዓመተ ምህረት አእምሮ የተባለችው የመጀመሪያዋ በእጅ የተጻፈችው ጋዜጣ መታተም የዚህ እንቅስቃሴ መጀመሪያ ነው ይላል ማለት ነው። በምን የተጻፈች ይላል? በእጅ የተጻፈች አእምሮ የተባለችው የመጀመሪያዋ ጋዜጣ ማለት ነው። መቼ? በ1890 which is ከውጮቹ ጋር በምን ያህል ልዩነት እንዳለው አስቡ። አሁን እነዚህ የዘመናዊ ጋዜጠኝነት ምናምን የተጀመሩት በዓለም አቀፍ ደረጃ ስናየው ወደ 14 ምናምን ነው አይደለ? ቅድም ያየነው ዓመተ ምህረት ኢማጂን የት ነበርን የሚለው በጣም ጥያቄ የሚያስነሳ ነገር ነው። አሁን ሞር ፊዚካል የሆነ ነገር ምን ያህል ከአንዱ ቦታ ወደ አንዱ ቦታ ሲዘዋወር ምን ያህል ጋፕ እንደሚፈጥር በዚህ
ይታያል ማለት ነው። ምክንያቱም ዲጂታል ዘመን የምንላቸው እነሱ ነገሮች ከዚህ አንጻር ስናየው ክሬት ከተደረገ በኋላ ወደዚህ ሲመጡ ብዙም ያራቁ ስላልሆኑ ማለት ነው። እና ቀጣይ የህትመት ውጤቶች መስፋፋት ይላል። ከ1920ዎቹ እስከ 1960ዎቹ በአፄ ኃይለ ሥላሴ ዘመን የሚዲያ እንቅስቃሴው በከፍተኛ ሁኔታ ያደገ ሲሆን በ1915 ዓመተ ምህረት ብርሃንና ሰላም ማተሚያ ቤት መመስረትና የሬዲዮ ስርጭት በ1920ዎቹ አጋማሽ እንዲሁም በ1933 ዓመተ ምህረት አዲስ ዘመን ጋዜጣ መጀመር ለሚዲያ እንቅስቃሴው ትልቅ አስተዋጽኦ አድርገዋል ይላል። የቴሌቪዥን ስርጭት ደግሞ በ1956 ዓመተ ምህረት ተጀምሯል ይላል ማለት ነው። ስለዚህ አሁን ከዚህ ውስጥ ከብርሃንና ሰላም ማተሚያ መመስረትና የሬዲዮ ስርጭት እንዲሁም ደግሞ እስከ ቴሌቪዥን ድረስ ምንና አንድ ላይ አካተትን ማለት ነው። ምን የሚባሉትን ሚዲያዎች አካተትን? ፕሪንት ሚዲያ የሚለውንና ብሮድካስት የሚለውን ማለት ነው አይደለ? አንድ ላይ እነዚህ እስከ 1956 ባለው የቴሌቪዥን ስርጭት የተጀመረበት ነው ማለት ነው። በኢትዮጵያ እንደምታውቁት ብዙ ታሪክ አለ አይደለ? ቀደም ስል እንደነበረው እነዚህ የእጅ ጽሁፎች ከመመስረታቸው በፊት ራሱ ሜሴጅ በሌለበት ዘመን፣ ኮሚኒኬት ማድረግ በሌለበት ዘመን፣ ሜሴጅ ወይም ደግሞ ኢሜይል በሌለበት ዘመን፣ ሶሻል ሚዲያ በሌለበት ዘመን እንዴት ነበረ መልዕክት የሚቀያየረው? በደብዳቤ አይደለ? በደብዳቤ እሺ፣ በደብዳቤ ነው እንበል። ደብዳቤ አንድ ስቴፕ በነገራችን ላይ ደብዳቤ ራሱ ከፍ ካለ በኋላ which is ደብዳቤ ዛሬ እኔ ያለሁበት ሀገር ሁኜ ጽፌ ሄጄ የሆነ ቦክስ አለ አይደለ? ደብዳቤ የፖስታ ቤት እዛ አስገባለሁ ፖስታ ቤት። ከዛ በኋላ ዴሊቨሪ ይደረጋል ወደዛ፣ ትራንስፖርቴሽን አለው። ከዛ በኋላ ይገባና እዛኛው ሀገር ላይ ሄዶ የዛኛ ሰው የፖስታ ሳጥን ቁጥር ውስጥ ይገባል ማለት ነው አይደለ? ያ ማለት ምንድነው? ሄጄ ቼክ ሳረግ ፖስታ ሳጥን ቁጥር ቼክ ሳረግ ደብዳቤ ካለ አይቼው ከዚህ ሀገር ሰው አካይ ልኮልኛል ማለት ነው ሜሴጅ። ይሄ አካሄዱ እንደዛ ነው። ከዛ በፊት ያለውስ በሰው ያ አይተን የምናውቅ ከሆነ የፖስታ ቤት ሎጎ ላይ ምን አይነት ምልክት ነው ያለው? እንደዚህ የያዘው ማለት ነው። which is በጣም ስቶሪካል የሆነ ሜሴጅ ነው ያለው። ምን ማለት ነው? በድሮ ዘመን መልእክት የሚሄደው አሁን ያልነው የፖስታ እንትን ሳይመጣ በፊት የሆነ ሰው ከዚህ ሀገር እኔ ለምሳሌ ሌትስ ሴይ የሆነ ሀገር ወይ ካናዳ የቤት ኪራይ ደርሶብኛል ብዬ መልእክት ጽፌ ብልክ ያ ሰው ይቀበለኝና በእጁ ባለፖስታ ነው የሚባለው አሉ እንደዚህ ይዞ መልእክቱን ይዞ ይሄዳል ማለት ነው። እዛ ሀገር በእንጨት ነገር አድርጎ ፖስታዋን እንደዚህ አድርጎ ይሄዳል ማለት ነው። በጣም ከፈጠነ በፈረስ ነው የሚሄደው ማለት ነው። ስለዚህ እዛ ሀገር በሚደርስበት ጊዜ እንግዲህ ምናልባት እኔ እዚህ ሀገር ወይ ተባርሬያለሁ፣ የቤት ኪራይ ባለቤቷ አስወጥቶኛል፣ ወይ ደግሞ ስራ ተቀጥሬ ሌላ ደሞዝም ላገኝ እችላለሁ ማለት ነው። በዛ ጋፕ ኢማጂን ቴክኖሎጂ የሚፈታውን ምን ያህል ፕሮብሌም እንደሚፈታ እንደዛ አይነት ነበረ የነበረው እንቅስቃሴና ቴክኖሎጂ የሚያመጣው ጥሩ ሶሉሽን አለ ማለት ነው፣ በጊዜ ሂደት የሚመጣው ማለት ነው። ስለዚህ የፖስታ ቤት ሀሳብ ያ ነው። የግል ሚዲያ መፈጠር ደግሞ ከ1980ዎቹ አሁን እውነተኛው የነፃ ወይም የግል ሚዲያ እንቅስቃሴ የጀመረው በ1984 ዓመተ ምህረት የወጣውን የፕሬስ አዋጅ ነፃነት ተከትሎ ነው ማለት ነው። ይሄ የሶሻል ሚዲያዎች እንቅስቃሴ የተጀመረበት ማለት ነው። በዚህ ወቅት በኢትዮጵያ ታሪክ ለመጀመሪያ ጊዜ በርካታ የግል ጋዜጦችና መጽሔቶች በስፋት የታተሙ ሲሆን እንዲሁም በዓለም አቀፍ ደረጃ የኢንተርኔት ወይም የወርልድ ዋይድ ዌብ መፈጠር ዓለምን አንድ ከማድረጉም ጋር ተያይዞ ምንም እንኳን የተደራሽነት ጊዜው የሚለያይ የነበረ ቢሆንም በጊዜ ሂደት ዘመኑ ያፈራቸው የሚዲያ አማራጮች አሁን ዓለም እስካለበት የኤአይ ዘመን ድረስ በሀገራችንም በስፋት በአገልግሎት ላይ እየዋሉ ይገኛል ይላል ማለት ነውና እዚህ ጋር ምሳሌ ለማሳየት ያህል ነው። ቀደም ትዝ የሚላችሁ ከሆነ ከዚህ ቀደም ብሎ ምን የምትል መጀመሪያ በእጅ የተጻፈች ጋዜጣ ብዬ ነበር። አእምሮ የሚለው በእጅ የተጻፈ፣ ይሄ ግን ራሱ በእጅ የተጻፈው የራሱ የመጀመሪያው ሳይሆን በዛ ሂደት ውስጥ ያለ
ለምሳሌ አሁን ከሱ መለስ ብሎ ያለው ኦልሬዲ በእንትን መታተም የጀመረ ነው፣ በታይፕ የተደረገ ነው። ነገር ግን ርዕሷን እንደምታዩት አእምሮ የምትለው በእጅ ነው የተጻፈችው አይደለ? እሷን ነው እዚህ ላይ ፕሪንት አድርገው ያስቀምጡት አእምሮ የሚለው ሰው። ጋዜጣ በዛ ዘመን እንግዲህ የሆነ ሰው ምናልባት አይዲያውን ውጭ ሀገር ሄዶ ደርሶ መጥቶ እንዲህ እኮ ያደርጋሉ በወረቀት ጽፈው እንዲህ አትመው ምናምን ሲል እኛ በእጅ እንጀምር ብለው ሊሆን ይችላል አይደለ? ከዛ በኋላ ከሌ እንደዚህ ብለው የጀመሩበት ጊዜ ነው ማለት ነው። አእምሮ የምትለው ጋዜጣ የተጀመረችው በዚህ ነው። which is ታሪኩ በጣም ላይክ የሚገርም ነው እንደ ታሪክ ስናየው ማለት ነው። አሁን የምናያቸው ነገሮች እያንዳንዱ ነገር ያኔ ከነበረው ጋር ኮምፔር ስናደርገው በጣም ልዩነት አለው ማለት ነው። እና አሁን ደግሞ ሀገራችን ያለችበት ሁኔታ ምንድነው? ያው እዚህ ጋር አእምሮ የሚለው ጋዜጣ የታተመበት ጊዜ ቅድም እንዳየነው ወደ ስንት መቶ ዓመት ፈጀ? ከ14 ምናምን አይደለ? ቢያንስ ወደ 500 600 ዓመት በፊት በኋላ ነው ወደኛ ሀገር የመጣው የፕሪንት ሚዲያ። ነገር ግን እነዚህ ዲጂታል ሚዲያዎች ከመጡ በኋላ ኢቨን አርቲፊሻል ኢንተለጀንስ እንኳን አሁን ምን ጀመረ? ሀገራችን ላይ አክሰስ እየተደረገ ነው። ይሄው የአርቲፊሻል ኢንተለጀንስ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ተብሎ ሀገራችን ላይ እንኳን ተመሰረተ ማለት ነው። ይሄ እንዲያውም በጣም እኛን ፈጣን ያስባለ ከአፍሪካ ደረጃ ራሱ ይሄንን በመቀላቀል ኢትዮጵያ በጣም ቀድማለች ማለት ነው። እና አሁን በማይታይ ነገር ወይም በማይዳሰስ ነገር ሲሆን ከአንዱ ቦታ ወደ አንዱ ቦታ ትራንስፈር ለመሆን በጣም ይፈጥናል ማለት ነው። እና በአጠቃላይ በዓለም አቀፍና በአገራችን ደረጃ ያለው የሚዲያ እንቅስቃሴ ሚዲያ ብለን የምንጠራቸው ነገሮች የተንቀሳቀሱበት ሁኔታ ይሄንን ይመስላል ማለት ነው። እና እነዚህን ጉዳዮች አነሳን፣ ስለ ዓለም አነሳን፣ ስለ ኢትዮጵያም ዳሰስ አደረግን። አሁን እኛን ወደሚመለከተን እንምጣ። ምንድን ነው የሚመለከተን? የቤተ ክርስቲያናችን ጉዳይ አይደል? የቤተ ክርስቲያናችን ጉዳይ። ምክንያቱም የተሰባሰብነው ቤተ ክርስቲያን ውስጥ ልናገለግል ነው። ስለዚህ ያሳስበናልም፣ ምን ላይ ነች የሚለውም ያሳስበናልና ሀገራችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገራችን ውስጥ እንደመሆኗ ኢትዮጵያ ውስጥ እንደነበረች ሰው ያን ያህል ታሪኳ ከኢትዮጵያ ጋር ብዙም ልዩነት አይኖረውም። ነገር ግን ስፔሲፊክሊ ወደ ቤተክርስቲያኗ እነዛ ቱሎች ወደ ቤተክርስቲያኗ የመጡበትን ጊዜ ነው ልንረዳ የምንችለው እንጂ የኢትዮጵያ አንድ አካል ስለሆነች ብዙም ከዛ አይርቅም ማለት ነው። እና ስለዚህ የሚዲያና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይላል ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክን ሰንዶ ከማስቀመጥ አንጻር ለመግባቢያነት አለፍ ሲልም ሃይማኖታዊ ስርዓትን ለመከወን የዋሉ የሺህ ዓመታት ዕድሜ ያላቸው ታሪካዊ መጽሐፍትን የጥንታዊ የዋሻ ላይ እንዲሁም የተለያዩ ጽሑፎችና ምልክቶችን ለሺህ ዓመታት ጠብቃ አቆይታለች ይላል። ይሄ ሁላችንም የምናውቀው ጉዳይ ነው ማለት ነው። ሰው ከዘመናዊ የሚዲያ ጉዞ አንጻር ስናየው ደግሞ በ1960ዎቹ መጀመሪያ አካባቢ ቤተክርስቲያን በቀጥታ የራሷ የሆነ የሬዲዮ ጣቢያ ባይኖራትም ነገር ግን በጊዜው በነበሩ ጣቢያዎች በመጠቀም መልእክቷን ማስተላለፍ ጀምራለች ማለት ነው። ይህ በእነዚህ በብሮድካስቲንግ ሰርቪስ የምንላቸው ማለት ነው። 1960ዎቹ አካባቢ ያው ብዙም ባይርቅም ብዙም ባይቀርብም ብዙም ደግሞ አይርቅም አይደለ? ኦልሬዲ ኢትዮጵያ ውስጥ ያለ ጉዳይ ስለሆነ ማለት ነው። ስለዚህ ቤተክርስቲያንም ድምጿን ማሰማት መልእክትን ማስተላለፍ ሊሆን ይችላል በእነዛ ሚዲያዎች በዚህ ዘመን ጀምራ እንደነበረ አንዳንድ ጽሑፎች ያሳያሉ ማለት ነው። እንዲሁም ይላል ዘመናዊውን ህትመት በ1985 አካባቢ በማህበረ ቅዱሳን መጽሔቶች የጀመረች ሲሆን የቴሌቪዥን ጣቢያ ስርጭት ለመጀመሪያ ጊዜ በግል ደረጃ በዚሁ በማህበረ ቅዱሳን ቴሌቪዥን ስርጭት እንደተጀመረ ጽሑፎች ያሳያሉ ይላል። ከ2000 ዓመተ ምህረት አካባቢ ጀምሮ አሁን እስካለንበት ድረስ ደግሞ ጉግልን ጨምሮ የኢንተርኔትና ማህበራዊ ድረገጾችን በመሳሰሉ የሚዲያ አማራጮች የተለያዩ የቤተክርስቲያንን አስተምህሮ አገልግሎትና መረጃዎች ለማጋራት በስፋት እየተጠቀመች ትገኛለች በሚለው አጠቃላይ በቤተክርስቲያናችን ከዚህ ከሚዲያ እንቅስቃሴው ጋር በተገናኘ ያለው አንደምታ ምን ይመስላል የሚለውን ባጭሩ ለማሳየት ያህል ማለት ነውና
እነዚህን የሚዲያ እንቅስቃሴዎች አየን እና አሁን እስኪ ሚዲያ ይላል እና እዚህ ጋር ደግሞ አገልግሎት ይላል ማለት ነው። ምን ማለት ነው? ሚዲያን በዚህ ደረጃ አነሳና የተገናኘንበት ዋናው ዓላማ ደግሞ ለሚዲያ ክፍል እንደሆነ ይታወቃል። አይደለም እንዴ? እሺ። ስለዚህ ከድካም አለ ስንት ሰዓት ነው? ስለዚህ ባለችው ደቂቃ አጠር አድርገን ለመጨረስ እንሞክራለን። ስንት ሰዓት? 50። እሺ። ስለዚህ አጠር ለማድረግ እንሞክራለን። ሚዲያና አገልግሎት የሚለውን ደግሞ በስፋት አጠር አድርገን ግን ለማየት እንሞክራለን። አሁን እንደ ሚዲያ ክፍል ልናገለግል ነው የተገናኘ ነው እና ሚዲያ አሁን የተነጋገርንባቸውን ጉዳዮች ያካተተ ነው አይደለ? አገልግሎት ደግሞ አጠር አድርገን ስናየው ለምሳሌ ቤተክርስቲያን አለች። ቤተክርስቲያን ውስጥ ነው የምናገለግለው። አባቶቻችን ጳጳሳት አሉ። እንዲሁም ደግሞ በየደረጃው ያሉ ካህናት አሉ። የቤተክርስቲያን ካህናት እንደኛ ሀገር እንግዲህ ምሳሌ ለማድረግ ነው ጳጳሳት አሉ። የሀገረ ስብከታችን ስራ አስኪያጅ አሉ። የደብራችን አስተዳዳሪ አሉ። እንዲሁም ደግሞ ዲያቆናት አሉ። እንዲሁም ደግሞ ሰንበት ተማሪዎች፣ አገልጋዮች አሉ። ሌሎችም ምዕመናንም አሉ። እንዲሁም ሰፊ ነው የአገልግሎቱ ክፍል አይደለ? ስለዚህ ሚዲያና አሁን የጠቀስናቸው እዚህ ላይ የተጠቀሱና ያልተጠቀሱም አገልጋዮች ወይም ደግሞ የዚህ አገልግሎት ዘርፍ የሆኑ አካሎች አሉና ስለዚህ ምንድን ነው የሚያገናኛቸው የሚለውን ደግሞ ማየት ይጠበቅብናል ማለት ነው። ከዚህ አንጻር አሁን የጠቀስናቸው ዝርዝሮች አሉ። ጳጳሳት እንደምናውቀው ካህናትን በመሾም የተለያዩ የቤተክርስቲያን አስተዳደራዊ በመዋቅር ደረጃ ያሉትን የትልልቆቹን ጉዳይ በመፍታት ካህናትም እንደዚሁ የቅስና በቅዳሴና በቅስና ጉዳያቸው የሚመለከታቸውን ዲያቆናትም ካህናትን በማገዝ በቅዳሴው ዙሪያ መራዳት የሚገባቸውን በመራዳት መዘምራንን በዝማሬው እንዲሁም ደግሞ ምዕመናን ሁሉም በየዘርፉ አገልግሎት ያገለግላል ማለት ነው። ስለዚህ አገልግሎትን በዚህ ደረጃ ካየነው እሺ ሚዲያ ምን አገባው? አሁን ሚዲያ የተገናኘንበት ዓላማ ምንድን ነው የሚለውን ስናይ ሚዲያ ምን ያህል ነው ያለው ድርሻ፣ ሚዲያ ክፍልስ ያለው ድርሻ ከነዚህ አካላት አንጻር ስናየው ሚዲያ ምንድን ነው ያለውን ተጽዕኖ ፈጣሪነት ወይም ደግሞ ያለውን አቅም አድም ያደርገውን ቫልዩ ማየት ይጠበቅብናል ማለት ነው። ስለዚህ ሚዲያ ክፍል ዓላማው ምንድን ነው ማለት ነው? ሎክ እዚህ ጋር ያሉ እስካሁን የጠቀስናቸው አገልጋዮችና አገልግሎታቸው አለ። በምን የተወሰነ ነው ግን? አጠር እያደረግን መሄድ ስላለበት የእነዚህ አገልግሎቶች በምን የተወሰነ ነው? በቦታ የተገደበ ነው። ገብታችኋል? ለምሳሌ ጳጳሳትን ብትሉ አባቶቻችን እዚህ ላይ የተጠቀሱ እንዳለ እነሱን አቴንድ ለማድረግ ፊዚካሊ የሆነ ሰው መገኘት አለበት መስት አይደለ? ስለዚህ ሚዲያ ክፍል ምን ያደርጋል? ዴሊቨር ያደርጋል። ወደ ማን ሊሆን ይችላል? ዴሊቨር ሊያደርገው የሚያደርገው ምናልባት እዚህ ጋር አንድ ምሳሌ ያስቀመጥኩት ምንድን ነው? አንድ የሆነ ወንድማችን የሆነ ቦታ ላይ ቤቱ ሩም ውስጥ ተኝቶ ሊሆን ይችላል፣ ቁጭ ብሎ ሊሆን ይችላል፣ ወይ ያለበት አካባቢ ቤተክርስቲያን እንዳለ አላወቀም፣ ወይ ደግሞ ቤተክርስቲያን ቢኖርም ያለውን አገልግሎት ምን እንደሆነ አላወቀም፣ ወይ ደግሞ ደክሟል፣ ወይ ደግሞ ሰንፏል፣ ወይ ደግሞ በዚህ በሚያየው ሚዲያ ተጠልፎ የሆነ ነገር ውስጥ ነው ያለው። ብቻ በሆነ ሚስ ወደዚህ እነዚህ እዚህ ውስጥ ያስቀመጥናቸው አካላት አገልግሎት በሚሰጡበት ሰዓት ወደዚህ እንዳይመጣ ግን ሆኗል፣ በሆነ ምክንያት ማለት ነው አይደለ? ስለዚህ ሚዲያ ክፍል ምን ያደርጋል? እነዛን ሜሴጆች እዚህ ጋር የተከናወኑትን ነገሮች ዴሊቨር ያደርጋል ማለት ነው። ግልጽ ነው አይደለ? ስለዚህ ዴሊቨር ያደርጋል። ምናልባት የወንድማችን እንግዲህ አንድ በሚደርስለት መልእክት ላይ ተመስርቶ ካህናት ሲባርኩ ሊሆን ይችላል፣ የቅዳሴውን የሆነ አካል ሊሆን ይችላል፣ መዘምራን ሲያገለግሉ ሊሆን ይችላል አይደለ? በምን መልኩ እግዚአብሔር አምላክ እንደሚጠራን አናውቅም አይደል? በምን መልኩ የእሱን ሐሳብ እኛ ጋር እንደሚያደርስ
በምን መልኩ ተርኒንግ ፖይንታችን የቱ ጋር እንደሚሆን አናቅም አይደለ? የሆነ የምንነካበት ጉዳይ ገጥሞን አያውቅም። በሆነ በስጋችን ተዳክመን፣ በሆነ በስራ ሊሆን ይችላል፣ በሆነ ጉዳይ ተዳክመን፣ በመዝሙር ሊሆን ይችላል፣ ባየነው በሆነች በስብከት ሊሆን ይችላል፣ በትንሽ ነገር ከዛ ኢነርጂ እንዲኖረን እንደ አዲስ እንድንነሳሳ የሚያደርገን የሆነ ኢንሲደንት ሊኖር ይችላል ማለት ነው። ሶ ያቺን ነገር ለመፍጠር ቱል እንሆናለን አትሊስት ማለት ነው። ገብቷቸዋል። ይሄንን ነገር በማድረጋችን ጥሪ እናደርጋለን ማለት ለዛች ነፍስ የሆነች መንገድ ልንሆን እንችላለን የሚል ትልቅ ሀሳብን የያዘ ነው ማለት ነውና በዋነኝነት ያንን ሀሳቡ ሰፊ ነው፣ ምንም ጥያቄ የለውም። መልእክትን ለማስተላለፍ የቤተክርስቲያን ያሉትን አሁን ያገሉትን አገልግሎቶች ከማድረስ አንጻር ብዙ ይዘቶች አሉት። የሚዲያ ዴሊቨር የማድረግ መልእክቶችን ወደ ውጭ ዴሊቨር የማድረጉ ሂደት ማለት ነውና ሶ እነዛን ካየን በኋላ ሚዲያ ጠቃሚ ነው ወይስ ጎጂ የሚለው ላይ እስኪ ሀሳብ አጠራጥራ አድርገን እንደቀደሙ ጠቃሚ ጎጂ ሰው ሲምፕል ስለሆነ የሚሰማንን ነገር ቶሎ አመጠቆም ከመጀመሪያ በፊት ኢን ጀነራል ቴንክ ዩ እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። ጥሩ መልስ ነው። ስለዚህ እስኪ ከሚዲያ ጥቅሞች በጥቂቱ እንይ። አሁን ጥቅምም ጉዳትም ወንድሜ እንዳነሳው ሁለቱንም ያካተተ ነው። ስለዚህ ጥቅሞቹን እስኪ እንይ በጥቂቱ። ለምሳሌ ሚዲያ ድምፅ ነው አይደለ? አንደርስታንድ የምናደርገው ነገር ለብዙዎች ድምፅ ሲሆን አይተናል። ድምፃቸው ታፍኖ በሆነ ነገር በሆነ ርቀት በሆነ ግንብ ውስጥ በሆነ አጥር ውስጥ አጥረው ብዙ ሊደረስላቸው ላልቻሉ ሰዎች በዛ ሚዲያ ተጠቅመው ድምፅ ሆኖላቸዋል አይደል? ተደራሽነትን እንዲያገኙ መንገድ ከፍቶላቸዋል። ሁለተኛ አስተማሪ ነው፣ ምንም ጥያቄ የለውም። ሁላችንም እንደምንረዳው አሁን ዘመኑ ካፈራቸውና ከሰጠን ጥቅም አንዱ ምንድነው? መማማር ራሱ የሆነ እውቀት እኛ ፈልገን ከተነሳሳን የምናገኝባቸው መንገዶች በፊታችን ያሉ ናቸው። በጣም ኢዚ ነው ማለት ነው። ስለዚህ አንዱ ሚዲያ ያመጣው ጥቅም ነው ማለት ነው። በቀላሉ ያገናኛል አይደለ? በቀላሉ ያገናኛል። በፊት ቅድም ስንል የነበሩት ነገሮች እንደ በፊቱ ደብዳቤ መጻጻፍ የለም ምናምን፣ ከየሀገሩ ሆነን በግሩፕ በቪዲዮ ኮል ኢቭን እየተያየን ማውራት እንችላለን። ትልቅ ቴክኖሎጂ ማለት ነው። በጣም ነገሮችን ያቀለለ ነገር ማለት ነው። ሰው በቀላሉ ያገናኛል ብለን የሚለው ምሳሌ በዛ መጠቀም እንችላለን። ገንዘብ ለማግኘት ወይም ደግሞ የስራ እድልም ኢቭን ይፈጥራል። ምክንያቱም ብዙዎች በሚዲያ በመጠቀም ብዙዎች ላይፋቸው እየተቀየረ ነው። ብዙ ገንዘብ እያገኙ ነው። ሲምፕሊ እንዲያውም በሌላ መንገድ ተጠቅመን ከምናገኘው ገንዘብ በበለጠ በሚዲያዎች ሰው ተጠቅሞ ብዙ ላይፉን ቶሎ ሲቀየር የምናይበት ሁኔታ ነው ያለው። ያንን አንደርስታንድ እናደርጋለን ብዬ አስባለሁ። እሺ የሚዲያ ጉዳቶች ደግሞ እንምጣ በጥቂቱ ማለት ነው ለማንሳት ያህል። ይሄ ለአእምሮ ህመም ያጋልጣል ይላል። አሁን ቅድም ያልካቸው ኢንጀነራል የሆኑ ሀሳቦች አሉ። እነዚህ ፐርሰኑን ትኩረት ያደረገ ነው ማለት ነው። ፐርሰናል የሆነ ጉዳይ ሆኖ በሚዲያ ተጽዕኖ የሚመጣ ለአእምሮ ህመም ያጋልጣል ይላል። እንዴት ነው ለአእምሮ ህመም የሚያጋልጠው ሚዲያ? እንዴት ነው? የአእምሮ ህመም ማለት ማንኛውም ከጭንቅላት ጋር ተያይዞ የሚፈጠሩ ጭንቀት ሊሆን ይችላል፣ አለማስታወስ ሊሆን ይችላል፣ መዘንጋት የምንለው ማለት ነው፣ መሰላቸት፣ ድብርት ሊሆን ይችላል ምናምን፣ ዲፕሬሽን፣ አንዛይቲ የምንላቸው ነገሮች ማለት ነው። ሰው ከዛ ጋር ተያይዞ በምን አይነት ፕሮሰስ ሊያመጣ ይችላል እንደዛ ብለን እናስባለን።
አሁን እዚህ ላይ ትኩረት ማድረግ አለብን። ምክንያቱም አንደኛ እኛ ወንድማማች ቅድም እንዳልነው ወንድምና እህቶች ነን አይደለ? ከምንም በላይ ደግሞ በቅድስት ቤተክርስቲያን ስር የተገናኘን ማለት ነው እና እንደ ክፍልም ልናወራ ነው። እንደ ክፍል ደግሞ ስናወራ ያለውን ሪያሊቲ ደግሞ ጀነራሉ ነገር ደግሞ መነጋገር ስላለብን ማለት ነው። ምክንያቱም እዚህ ውስጥ ብዙ ሰዎች በማወቅም ባለማወቅም የሚጠፉበት መንገድ ስለሆነ ማለት ነው። ስለዚህ ከመጥፋታችን በፊት ያለውን ነገር አንደርስታንድ አድርጎ ከመሄድ አንጻር እነዚህ ነገሮች ኮመን ማለት ቤዚክ የሆኑ ነገሮች ናቸው በሚዲያ ተጽዕኖ ስር ከመውደቃችን በፊት። ምክንያቱም የሚዲያ ጥቅሞቹን ለመጠቀም አንድ ስቴፕ መራመድ ነው አይደለ? በሚዲያ ጉዳቶች ደግሞ መጎዳት ወደኋላ መሳብ ነው። አትሊስት መቆም ይሻላል ማለት ነው። እንደው ባንጠቀም እንቆማለን ኦኬ፣ ግን ተጠቃሚ እስከሆንን የሚዲያው ማለት ነው ወደኋላ ግን መሳብ የለብንም። which is በሚዲያ በሚፈጠሩ ጉዳቶች መጠቃት ስለሌለብን ማለት ነው። ከዛ አንጻር ያን ታሳቢ አድርገን የአእምሮ ህመም ያጋለጣል ይላል እና ለምሳሌ ቀለል ያሉ ምሳሌዎችን እንውሰድ። ለምሳሌ አንድ ሰው ለምሳሌ ቴንክ ዩ አዲክሽን ይፈጥራል። የሚገርም ቀጥሎ የምናያቸው ፖይንቶች ውስጥ አሁን አንዱ አዲክሽን ሱስ ነው፣ የሚዲያ ሱስ። ስለዚህ ለአእምሮ ህመም መጋለጥ የሚለው ለምሳሌ ጭንቀት የሚለውን እናስብ። ጭንቀት የሚለውን ስናይ ሚዲያ ውስጥ የሚለቀቁት ብዙ ጉዳዮች አሉ አይደለ? በዓለም አቀፍ ደረጃ ስክሮል ስናደርግ የምናያቸውን ጉዳዮች ኢማጂን ምን ያህል ስፋት እንዳላቸውና ጥልቀት እንዳላቸው። ምክንያቱም በሚዲያ ህግ ምን አለ መሰላችሁ? ለምሳሌ አንድ ሰው የሆነ ነገር ፖስት ከማድረጉ በፊት ምን አይነት ህግ አለ? በደንብ ደግሞ እያወቅ ነው የተረዳ ነው ስንሄድ የዛ ቪዲዮ ፈርስት አትራክሽን ወይም ደግሞ የ3 ሰከንድ ህግ የሚባል አለ። ገብታችኋል? ያ ማለት ምን ማለት ነው? አንድ ቪዲዮ ከመልቀቃችሁ በፊት በ3 ሰከንድ ውስጥ ያንን ሰው አትራክት አድርጋችሁ ያ ሰው እንዳያሳልፋችሁ ካቺ እንዲሆን ማለት ነው፣ ሆልድ እንድትይዙት የሚያደርግ ማለት ነው። ስለዚህ የሆነ ሰው አንድ ቪዲዮ ፖስት ለማድረግ ሲነሳሳ ምን ያህል ለአንድ ለ30 ሰከንድ ቪዲዮ ምን ያህል ጭንቅላቱን እንደሚያሰራ ኢማጂን። በደንብ ደግሞ ወደ ሳይንሱ ስንሄድ ማለት ለምሳሌ አንድ ሰው ላይሆን ይችላል በድርጅት ደረጃ የሚለቀቁ ቪዲዮዎች ጠረጴዛ ዙሪያ ተቀምጠው እንደዚህ ብናደርገው ብለው የሚለቁ ሰዎች ሊሆን ይችላል እኛ ጋር የሚደርሰው አይደለ? ስለዚህ ምን ያህል የኛን ኮንትሮል ጭንቅላታችንን ኮንትሮል ለማድረግ አስበውበት እንደሚለቁ ታስቡት። አንድ እሱን ያዙ። ሁለት ደግሞ የሚለቀቁት ኢንፎርሜሽኖች ዴይሊ ቭሎግ እየተባሉ እያንዳንዱ ሰው የራሱን ታሪክ የሚያጋራበት ይደርሰናል እኮ እኛ ጋር፣ ግን አይታወቅም ሊሆን ይችላል የሚያደርግብን ተጽዕኖ ማለት ነው። ለምሳሌ አንድ ጥሩ ስታተስ ላይ ያለ ሰው፣ በጥሩ የኑሮ ሁኔታ ላይ ያለ ሰው አሁን እኛ እየጣርንበት ያለንበት ጉዳይ ወይ ደግሞ እኛ ጥረን ያልተሳካን ጉዳይ ሊሆን ይችላል እና ሲምፕሊ ያንን ነገር ሲያደርገው ሊያሳየን ሊችል ይችላል። ምክንያቱም አሁን ሚዲያ ደግሞ በዋነኝነት የሚለቀቁት ቪዲዮዎች ተመርጠው ነው እንደምናውቀው ሁላችንም። ለምሳሌ የሆነ ሰው ኮመን የሚያደርገው የላይፍ ስታይል አለው። የሚያዝንበት ሰዓት አለው፣ የሚያለቅስበት ሰዓት አለው። ማንኛውም ሰው የሚሰማውን ስሜት የሚያስተናግድበት ሰዓት አለው። የሚያጣበት ጊዜ አለው። ምግብም ሲበላ በጣም ለመብላት የማይመቹ ነገሮችን የሚበላበት ሰዓት፣ የማይለበሱ ልብሶች የሚገዛ ርካሽ ነገር መርጦ የሚገዛበት ሰዓት አለ አይደል? አብዛኛው የምናየው ግን እንደዛ ነው አይደለም አይደለ? በ15 ቀን አንዴ ወይም በ2 ወር አንዴ የሆነ ሆቴል የሄደች እህታችን እዚህ ሆቴል እጄ ዛሬ እንደዚህ እጄ ይህን ምግብ በልቼ ብላ ሌሎች እህቶቻችን የሆነች ነገር ተንቀሳቅሳ ላይፏን ለመቀየር የምትጥር እህታችን እንድች ብላ ተኝታ ያንን ቪዲዮ ስታይ ጭንቅላቷ ላይ ምን አይነት ክራይሲስ ነው የሚፈጥረው? እሺ ያ ወደ ተስፋ መቁረጥ እዚህ ላይ መቼ ነው የምደርሰው የሚሉ ብዙ ጭንቅላት ጥያቄዎችን እንዲፈጠር ያደርጋል ማለት ነው። ጊዜ ስለሌለን አጠር እናድርግ። ከዛ ጋር በተገናኘ ብዙ የጭንቅላት እንትኖች ይፈጥራሉ። የመርሳት ጉዳይ ለምሳሌ ጭንቅላታችን በጣም ሾርት ሆኗል አይደለ? በጣም ሾርት ሆኗል። ለምንድን ነው መሰላችሁ?
ለምሳሌ እነዛ አጭር ነገሮች በአጭር ነገር አሁን እኔ አንድ ቪዲዮ ስለቅ ወይ አንድ ሰው የሆነ ቪዲዮ ሲለቅ በዛይ 30 ሰከንድ ስታርቲንግ ፖይንት አለው፣ ከዛ ኢንዲንግ ፖይንት አለው። አፍተር ኦል እያንዳንዱ ቪዲዮ በነገራችን በ30 ሰከንድ ውስጥ ሲጀምር ያለውን ስቶሪ እስከሚያልቅበት ስቶሪ ነው። አሁን ለምሳሌ አንድ ሙቪ አሁን የአንድ ሰዓት ከምናምን አይደለም ሙቪ ያለው የራሱ ሂደት አለው። ለምሳሌ ትውውቅ የሚባል አለ፣ ከዛ ጡዘት የሚባል ጡዘት መጨረሻ ላይ ነው። ብቻ ሂደት አለው። አሁን ርቄ እየረሳሁ ነው። ከዛ ትላል ሶ እንደዚህ አይነት ሂደት አለውና በ30 ሰከንድ ውስጥ ያንን ሂደት ያካተተ ነው። አትሊስት ቢጊኒንግ እና ኢንዲንግ አለው። ምክንያቱም እንዴት ናችሁ ወይም ደግሞ እዚህ ቦታ ሄድኩኝ ብለህ ከጀመርክ በቃ ሌላ ጊዜ ደግሞ አሳያችኋለሁ ብለህ ሊሆን ይችላል የምትጨርሰው። ሶ በዛ ሰዓት የሆነ ሰው ጭንቅላቱ በዛች ቪዲዮ በቃ ሳቲስፋይ ሆኗል በ30 ሰከንዷ which is ጭንቅላቱ አክሰፕት አድርጎታል። ያ ማለት ምን ዶፓሚን ጭንቅላታችን በባህሪው የሆነ ነገርን ጋር ኢንተራክት ሲሆን ዶፓሚን የሚባል ንጥረ ነገር አለ አይደለ? ያንን ነው የሚያመነጨው። ያ ማለት ምንድነው? በቃ ከደስታ ጋር ከሱስ ጋር ከሆኑ ነገሮች ጋር የተገናኘ ማለት ነው። ያንን ነገር ፊል ሲያደርግ ዶፓሚን ያመነጫል። ሶ ያ ጤነኝነት መንገድ ነው። ግን ያንን ለማድረግ የምንሄድበት አካሄድ ነው ልክ ያለው ነው ማለት ነው። ጭንቅላታችን ያንን የተቀበለበት መንገድ ለምሳሌ በሱስ ሰው አዲክሽን የሚሆነው የሆነ ሰው የሆነ የሚጠይቀውን ነገር ባደረገ ቁጥር ጭንቅላቱ ለዛ ነገር አክሰፕት እያደረገ ያንን ነገር እያመነጨ ከመጣ ሰውነቱ ይዝናናል። ገብቷል። በሰዓቱ ጥሩ ነገር ስሜት እንዲሰማው ያደርገዋል። ሶ ያችን ነገር ሲያጣ ምን ያደርገዋል? ጭንቅላቱ ያንን ነገር ይጠይቀዋል ማለት ነው። ያችን ዶፓሚን ለማመንጨት ማለት ነው። ስለዚህ እንዳለ እነዛን ነገሮች በዛች በ30 ሰከንድ ይህንን ሂደት ካደረገ ለምንድን ነው እኔ አንተን አንድ ሰዓት ማይል ይህን ኢንተርቪው ማ ዩቲዩብ ላይ ቁጭ ብዬ አላይም ይላል ጭንቅላት ማለት ነው። ገብቷል። ስለዚህ በዛ ነገሮች እንጠመድና ስልቹ እንሆናለን ማለት ነው። አንደኛ ስልቹ እንሆናለን፣ ሁለተኛ ደግሞ ሾርት ሚሞሪ የሚለው ከዚህ ጋር ይያያዛል ማለት ነው። ጭንቅላታችን በዛ ነገር እየተጠመደ ጭንቅላታችን ደግሞ ነገሮች ስቶር የሚያደርግበት ሂደት አለው አይደል? ለማስታወስ ለምሳሌ ከመርሳት ጋር የሚያያዝበትን አንድ ፖይንት ነገር አንድ ሰው የምናስታውሰው የሆነ ነገር ለምሳሌ እዚህ ጋር እያስተማርኩ የሆነ የተነጋገረን ምናምን ነው እንበል አይደለ? ከዚህ በኋላ 5 ክፍሎችን አስተምሬያለሁ ወይም ደግሞ ተነጋግረናል እንበልና የሆነ ወይ የዛሬው ክፍል ላይ አደናቅፎኝ ወድቄ ነበረ እንበል ወደቅኩኝ አደናቅፎኝና ከዛ በኋላ የሆነ ሰዓት ስለኔ እዚህ ጋር ስላለው ስለ ሚዲያ ክፍል ስልጠና ስናስብ ምንድነው የምናስበው? በዋነኝነት ትዝ የሚለን መቼ ወይ ደግሞ እነዛ ስልጠና የወሰድንባቸው ቀናቶች ከምንልና ያኔ የሚያደናቅፎት የወደቀበት ብንል ከዛ ነገር ጋር ተሳስሮ ጭንቅላታችን የመዘገበው የሆነ ሂደት አለ፣ የተፈጠረ ነገር አለ ነው ፖይንቱ። ስለዚህ ያ ነገር እንታስታውስ ማድረግህ በቪዲዮ ላይ ከለርፉል ነገር አድርጌ አስደንግጬ ሊሆን ይችላል። ገብቷል። እነዛ ነገሮች ይፈልጋሉ ጭንቅላትህ ያንን ነገር እየለመደ በመጣ ቁጥር ለማስታወስ ምን ይፈልጋል? ለየት ያለ ነገር ይፈልጋል ማለት ነው ጭንቅላታችን ሚሞሪ ብሎ ለመመዝገብ። ስለዚህ እኛ ቪዲዮ ስክሮል የምናደርጋቸው እነዛ ተጽዕኖ ያደርጉብንና በኖርማል ህይወታችን ላይ የምናደርጋቸው ነገሮች ያየናቸው ነገሮች በኋላ አደርገዋለሁ ብለን የምናደርጋቸው ነገሮች የተለየ ሂደት ከሌላቸው ጭንቅላታችን ምን ይሆናል? በዛ ስለተጠመደ የሚያስታውሰው የቱን ነው? ሞር የሆነ ትልቅ ቢግ ዲል ብሎ የመዘገበውን ነገር ማለት ነው። ስለዚህ የሆነ ነገሮችን በህይወታችን የሚፈጠሩ ነገሮችን ለማስታወስ ምን ማድረግ ይኖርብናል ማለት ነው? እነዚህ ከህይወታችን ጋር ወይም ደግሞ በሰዓቱ የተፈጠሩ ትልቅ ኢንሲደንት አውረን መለጠፍ ይኖርብን ነው ማለት ነውና በዋነኝነት ከዛ ጋር ይገናኛል ማለት ነውና ሐሰተኛና የተዘባ መረጃ ያስተላልፋል። ይህንን የምንረዳው ነገር ሁላችንም በዋነኝነት ስለተዳሰሰ አጠራጠር እያደረግን መሄድ እንችላለን። የሞራል እውቀት ያስከትላል። በሶሻል ሚዲያ ሁሉም ነገር በእጃችን ነው። አልሚውም አጥፊውም እንደምናውቀው ሁላችንም አይደለ? ሰይጣንም ብዙ ሊመጣብን በሚችሉ መንገዶች በብዙ መንገድ ሊመጣብን ይችላል። ልንሳደብ እንችላለን። ማንም የለም ብለን ገብቷል። ጀግ ልናደርግ እንችላለን በማናውቀው ነገር ጉዳይ ላይ ከኛ የማይጠበቁ ነገሮችን ቪዲዮዎችን እጃችን ላይ ስለሆነ እንዳናሳልፍ ልናደርግ እንችላለን ብዙ ነገሮች።
ስለዚህ ለነዛ ነገሮች ተጋላጭ እንሆንና በሰዓቱ ሪያሊቲውን ስናቅ ወይም ደግሞ ከኛ ሞራል አንጻር አክሰፕት ማናደርገው ጉዳይ ሆኖ ስናገኘው which is ከጭንቅላታችን ጋር ጥያቄ ውስጥ እንገባለን። የጭንቅላት ክራይሲስ ይፈጠራል ማለት ነው። ይሄ የጊዜ ብክነት ደግሞ which is the main ጉዳይ አይደለ? ይሄ በቃ ትውልድ እግዚአብሔር በሚያውቀው በጣም አሳሳቢ ጉዳይ ነው ይሄ የጊዜ ብክነት ማለት ነውና ኢን ጀነራል በዓለም አቀፍ ደረጃ በሚዲያ ምን ያህል ጊዜ በ24 ሰዓት ውስጥ ያጠፋል ብላችሁ ታስባላችሁ? አቬሬጅ ማለት እሺ አቬሬጁ ስንት መሰላችሁ? በዓለም አቀፍ ደረጃ በቀን ነው እንግዲህ በቀን አንድ ሰው እስከ 3 ሰዓት አካባቢ ያጠፋ ይችላል። ከማክሲመም ከዛም ሊሄድ ይችላል። ግን አቬሬጁ ስለሆነ እስከ 3 ሰዓት ሚኒመም ደግሞ እስከ 2 ሰዓት። በሀገራችን በኢትዮጵያ ደግሞ አቬሬጁ 2 ሰዓት ነው። አቬሬጁ የሚለውን እንረዳልናል። አንድ ሰው 3 ሰዓት ሊያሳልፍ ይችላል። አንድ ሰው 1 ሰዓት ሊያሳልፍ ይችላል። ያ ተጨምቆ 2 ሰዓት ሶሻል ሚዲያ ላይ ያጠፋል። ከዛ ሰዓት ውስጥ የሚተኛበት ሰዓት አለ። ከዛ ሰዓት ውስጥ የሚያርፍበት ሰዓት አለ። የሚበላበት ሰዓት አለ። ብዙ ነገሮች የሚያደርግበት ሰዓት አለ። በየትኛው ሰዓት ነው ህይወቱ የሚለውጠው፣ በየትኛው ሰዓት ነው ስራው የሚሰራው የሚለው በጣም አደገኛ ነገር ማለት ነው። ስለዚህ የጊዜ ብክነት የሚለው በትልቁ ሊሰመርበትና ጊዜ ኖሮን እንደው ለወደፊቱ በደንብ ልንወያይባቸው የሚገቡ በጣም በጣም አደገኛ ጉዳዮች ናቸው እነዚህ ማለት ነውና ቅድም ወንድሜ መለያ ያነሳው ደግሞ ለሱስ ያጋለጣል የሚለው ጉዳይ ማለት ነውና ከሱስ ጋር በተያያዘ ቅድም ያነሳናቸው ጉዳዮች ስላሉ በእነዚህ ምክንያቶች ሰው እየጠፋ ነው፣ ሰው እየሞተ ነው። በእነዚህ የሚዲያ ጥቅሞች ውስጥ በተዘረዘሩት ጉዳዮች በነገራችን ላይ የሚጠቀሙት ሰዎች የትኞቹ መሰሏችሁ? እዚህ ጋር ነቃ ብለን ይህንን ነገር እናስተውል። በእነዚህ በሚዲያ ጥቅሞች የሚጠቀሙት ሰዎች በእነዚህ የሚዲያ ጉዳቶች ያልተጎዱ ሰዎች ናቸው በብዛት። ምን ማለት መሰላችሁ? ከነዚህ ከሚዲያ ከሚሰጣቸው ጥቅሞች የሚጠቀም አንድ ሰው በእነዚህ ጉዳቶች የተጎዳ ከሆነ ይህንን መጠቀም አይችልም። ገብቷችኋል? ይሄ ነው በቃ አደገኛ የሚያደርገው። አሁን የኢትዮጵያ በዓለም አቀፍ ደረጃ በተለይ ደግሞ በኢትዮጵያ ጋፕ የሀብታም ሰዎችና የጥቂተኛ ወይም ደግሞ በድህነት ያሉ ሰዎች ስታተስ ሲታይ እየሰፋ ነው የሚመጣው። በጣም ሀብታሞች አሉ፣ በጣም ደግሞ ድሃዎች አሉ። ያ ማለት ምንድነው? የድሃዎቹ ድሃ መሆን ለሀብታሞቹ የሚሰጠው የሆነ ጥቅም አለ ማለት ነው። እነሱ እንደሱ ይጠቅሟቸዋል ነው አፍተሮል። ገብቷቸዋል። ስለዚህ አሁን እዚህ ጋር ለምሳሌ በሚዲያ ገንዘብ የሚያገኘው ሰውዬ ገንዘብ የሚያገኘው ወይም የስራ እድል በሚያገኘው በማን ነው? እዚህ ጋር ቁጭ ብለው ለሱስ በተጋለጡት፣ እዚህ ጋር ቁጭ ብለው አይምሯቸው በታመሙት፣ እዚህ ጋር ቁጭ ብለው በቀን በ24 ሰዓት 3 ሰዓት ምናምን በሚጠቀሙ ሰዎች አይደለ? ምክንያቱም ቁጭ ብለው ስክሮል ያደርጉለታል እነሱ። ገብቷል። እንዲያም ምን የሚባል አባባል አለ። እያንዳንዱ ነፃ የሆነው ጉዳይ ነፃ የሆነ ነገር ዋጋው የዛ የነፃ ጉዳይ ዋጋው አንተ ነህ የሚባል አባባል አለ። ስለዚህ እነዚህን ጉዳዮች የምታየው አንተ ቤት ቁጭ ብለህ ነፃ ሆነ ተዝናንተሃል ስትል አንተ ዋጋው አንተ ነህ። አንተ ለዛ ሰው የስራ እድል ፈጥረለታል ነው አፍተሮል። ምክንያቱም እኔ አንድ ቦታ ሄጄ በስራ ምክንያት በቪው ኒጎሼት ማድረግ ከሆነ ቪወሮችን ተማምኜ ነው which is ቁጭ ብለው ስክሮል የሚያደርጉትን ሰዎች ማለት ነው። ሶ ምን አደርጋለሁ? ስራዬ ነው ከሆነ ምን አደርጋለሁ? እነዛ ሰዎች ከዛ ቪዲዮ ላይ ሙጥኝ ብለው ቪዲዮ እንዳዩ ማላወጣው ስትራቴጂ የለም እንዳያሳልፉ። ገብቷል። ስለዚህ በቃ ካች የሚባለው የ3 ሰከንድ ህግ የሚባለው ያ ነው። መጀመሪያ አስደንግጠህም ቢሆን ቁም ነገር ነግረህም ቢሆን በየትኛው ሜትድ አንተን እንዲይዙ ማድረግ ይኖርባል። በዛ ምክንያት ነው እንግዲህ ኔጌቲቭ ወይ ሰው ሶሻል ሚዲያ ላይ ዩቲዩብ ላይ ኔጌቲቭ ነገር እየመጣ ሰው እየተፋጀ ያለው ማለት ነው፣ ያችን ነገር ለማምጣት ማለት ነው። ሶ ግን ይሄ ገንዘብ የሚያገኙ ሰውዬ ዱ ዩ ቲንክ እነዚህ ነገሮች የሚያደርግ አይምሮ የሚታመም ይመስላችኋል? ምናምን እነዚህ ነገሮች አንደርስታንድ አድርጓል። ኦልሬዲ ማግኘት ከጀመረ ጥቅሙን ስለተረዳ የሚያመዝነው ወዴት ነው?
ወደ ማግኘቱ ነው። በዛ አፌክት ላለመሆን ኦልሬዲ አንደርስታንድ አድርጓል ማለት ነው። ግን በእነዛ ነገሮች ደግሞ የኢንካሙ ሪዝን ናቸው እነሱ። ምክንያቱም አሁን በሚዲያ ደረጃ በእንደዚህ አይነት ሁኔታ በተለይ ኮንቨርሴሽን ሲኖር እንደዚህ አይነት ነገሮች አይነሱም። እኛ ያው ወንድማማቾች ነን። ከምንም በላይ ደግሞ ቅድም እንዳለ ቤተክርስቲያን ውስጥ ነው ያለነው። ስለዚህ መንቃት አለብን። ምንም ጥያቄ የሌለው ነገር ማለት ነው። ማምለጥ አለብን ለየራሳችን ማለት ነው። ምክንያቱም እዚህ ጋር ያሉትን ኦፖርቹኒቲዎች በእነዚህ ሰለባ ሆነን እንዳናጣቸው ማለት ነው። እሱን ታሳቢ ማድረግ ያስፈልጋል። እዚህ ጋርም ደግሞ መጽሐፍ እንደሚነግረን ምን ይላል? እጅህን በመረቀው ተጨምር ዘንድ እነሆ እሳትና ውሃን አኖርልህ ይላል ማለት ነው። ይሄ ነው እንግዲህ አሁን በፊትም እንግዲህ አባቶቻችን ሲያስተምሩ የነበሩት በተለያዩ ክፍል ነፃ ፈቃድ የሚባለው ይሄ ነው። በቃ ገብተዋል። እዚህ ጋር ቁጭ ብለህ የሶሻል ሚዲያ ላይ ቁጭ ብለህ ሐሰተኛ ነገር ላይ ምናምን ለአእምሮ የሚያጋልጡ ነገሮች ላይ ምናምን የተጋለጥኩ ብለህ መተህ እንደዚህ ለምን ሆንኩ ብለህ መክሰስ አግባብ ነው? ፈጣሪህን ያ ነው ነፃ ፈቃድ ማለት። ስለዚህ ከአንተ የሚጠበቀውን ማድረግ የሚኖርብን ነገር ማድረግ ይኖርብናል ማለት ነው። ስለዚህ የተቀመጡትን ነገሮች አንደርስታንድ ማድረግ ያስፈልጋል። አካሄዱን አንደርስታንድ ማድረግ ያስፈልጋል። የሶሻል ሚዲያ እነዚህ አሁን ያለው አጠቃላይ የዲጂታል ሚዲያ የዲጂታል ዘመን ባለው ጥቅም መጠን ልክ በጣም አደገኛ ነው ከምነግራችሁ በላይ። ይሄ ትንሽ ለመጥቀስ ያለው እንጂ ፕራክቲካሊ ደግሞ እየተፈጠሩ ያሉት ነገሮች በጣም አደገኛ ነው። ምክንያቱም እነዚህ ሰዎች እነዛን ሰዎች ሞር ለማደንዘዝ ነው የሚሰሩት። ገብቷቸዋል። ካልነቃ ሞር እየደነዘዝክ ነው የምትሄደው ነው ፖይንቱ በቃ። ምክንያቱም እንጀራቸው ሙሉ ላይፋቸው እዛ ላይ እያንዳንዱ ዲዛይን የሚደረጉት አፕሊኬሽኖች፣ ሶፍትዌሮች ሳይንቲስቶች ቁጭ ብለው ነው በነገራችን ላይ በጠረጴዛ ዙሪያ ዲዛይኑን እንዲህ ብናደርገው፣ አይከኑን እንዲህ ብናደርገው፣ ከለሩን እንዲህ ብናደርገው፣ ቅርጹን እንደዚህ ብናደርገው አትራክት ያደርጋል። ገብቷል። አዲክት ትሆናለህ ከዛ ነገር ጋር። እስኪ አንድ ምሳሌ እስኪ ልንገራችሁ። የሆነ ሳታስቡት በሆነ ሪዝን ስልካችሁን አንስታችሁ ሳታስቡት እጃችሁ ወደ ሆነ ቦታ ሄዶ አታውቁ? ወይ ቲክቶክ ውስጥ ወይ የሆነ ቦታ ውስጥ አግኝታችሁት አታውቁ? እያገኛችሁት እንዴ ይሄን ላደርግ አልነበር እንዴ? ቆይ እስኪ ልንገርህ ይሄንን እኮ ምናምን ብላችሁ አታውቁ? አሁን እነዚህ መንገዶች በጣም አደገኛ ያካሄዱ ሁኔታዎች ናቸው ማለት ነው። ቢጂዝ አዲክሽን የሚያደርገን ማለት ነው። ገብቷል። እያንዳንዱ ነገሮች እያንዳንዷ የምናያት ሲምፕል አይደለችም። ዲዛይን ተደርጋ ለጭንቅላት አደገኛ አዲክትድ እንድትሆን በሳይንቲስቶች በዘርፉ እውቅና ባላቸው ሰዎች ተጠንቶ ተመርምሮ ከሳይኮሎጂ አንጻር ታይቶ ነው የሚቀመጥልን እና ነቃ ብለን ካላየን እንጠፋለን። ከዛ አንጻር ለአገልግሎታችንም ጠንቅ፣ ለህይወታችንም ጠንቅ፣ ለቤተክርስቲያናችንም ጠንቅ። ያ ብቻ አይደለም ደግሞ ጭንቅላታችንን እንዳይመራመር፣ እንዳያገናዝብ፣ እንዳይጠይቅ ራሳችንን እንዳናይ ነው የምንሆነውና የሚጠፋ ትውልድ ነው የሚፈጠረው ማለት ነው። የምንፈጥረውን ትውልድ ደግሞ ከኛ በኋላ ታሳቢ በማድረግ እኛ መንቃት ይኖርብናል እና ይሄንን ነገር አስምራችሁበት እንድታዩ በእግዚአብሔር ስም ጠይቃችኋለሁ ማለት ነው። ስለዚህ አሁን ኢንጀነራል ካየነው ቅድም ወንድሜ በቤተክርስቲያን ነው ወይስ ኢንጀነራል ብሎኝ ነበረ ጥቅምና ጉዳቱ። እሺ የሚዲያ ጥሩና መጥፎ ጎኑ በቤተክርስቲያን አገልግሎት አንጻርስ እንዴት ይታያል የሚለውን ደግሞ ጥሩ ጎኑን ወንጌል ለማዳረስ ኦፍ ኮርስ ቅድም ያልነው ወንድማችን የሆነ ሜሴጅ አደረስንለት አይደል? በሆነ መልኩ መልእክት ደረሰለት። ለሌሎችም እንደዛው በጣም መልካም ነው። መልእክት ለማስተላለፍ ይታወቃል። እሱ ማስታወቂያ የምንነግረው አሁን ከዚህ በኋላም እኛም ወደ አገልግሎት ስንመጣ ደግሞ የሚገርማችሁ ነገር አሁን ቤተክርስቲያን ውስጥ ሆነን ሰው እንዳያሳልፈን መጠራችን ግድ ነው። ገብቷል። እዛ ነገር ውስጥ ከገባህ ያንን ሳይንስ መጠቀም አለብህ ነው ፖይንቱ። ያንን የሚያይ ሰው ደግሞ ማየት ባለበት ሰዓት ያያል። ገብቷል። ስለዚህ አሁን ነቅቶ መገኘት ነው፣ ቀድሞ መገኘት ነው ፖይንቱ። ስለዚህ የዛ ነገር ተጠቃሚ ለመሆን ቀድመ በዛ ነገር ውስጥ ራስን ማካተት አለብህ። ምክንያቱም
አሁን አታርጉ ተብሎ ኦፊሻሊ ተነግሮ ያውቃል? ሰምታችሁ ታውቃላችሁ? እንደው መንግስት እንኳን ያለውን ጥፋት ያለውን ውድመት ከጭንቅላት በላይ የሆነ ክራይሲስ ትውልድ እየጠፋ ምን ያህል ሰው ነው በሶሻል ሚዲያ ምክንያት ራሱ የሚያጠፋው? በጣም ብዙ ሰው በአመት ማለት ነው እየተሰላ። ስለዚህ የተጀመረ ነው። አይ ቲንክ ከዛ አንፃር መንግስት እንዳትጠይቀው ያደርጋል ነው ፖይንቱ። ያ ወጣቱ በዛ መጠመዱ ለራሱ ለሱ ሌላ ብዙ ጉዳዮች አሉ። ለማንኛውም እንግዲህ እየተጀመረ ነው። ምን ብናደርግ ይሻላል? ስንት ሰዓት ነው? ስንት ተኩል? 5 ተኩል እና ባለችው አጠቃለን እችን ክፍል ለመጨረስ እንሞክር ወይስ ቀጣይ እንየው? ስንጨርሰው ቀጣይ እንየው ይሻላል። እሺ፣ ስለዚህ የሚዲያ እንዲያውም ጥሩ ቦታ ይመስለኛል ያለ ነው። የሚዲያ ጥሩና መጥፎ ጎኑ ከቤተ ክርስቲያን አገልግሎት አንጻር የሚለው እናይና እግዚአብሔር በረዳን መጠን እችን ከጨረስን በኋላ የምናደርጋለን ከሚቀጥለው ክፍል ጋር። ቀጣይ ክፍል እንደ እግዚአብሔር ፍቃድ የሚሆነው የፎቶና ቪዲዮ ምናምን ወደዛ ምዕራፍ ነው የምንሄደው ማለት ነው። ከዛ ጋር ሊንክ አድርገን አሰናስለን ለማየት እንሞክራለን። ቀጣይ ያወራንባቸውን ጉዳዮች በስፋት እንድታስቡ ያስፈልጋል። ስለዚህ ከዚህ ጀምሮ በሚቀጥለው ክፍል እንቀጥላለን። እንድንነጋገር፣ እንድንወያይ፣ ሀሳብ እንድናንሸራሽር የረዳን የፈቀደልን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።